የልብሽ የሚያምነውን የምትነግሪኝ ከዋሸሽ ጌታም አይረዳሽም። አዎ ትክክል። እኔ ሲጀመር ማምነው ጌታችንን ነው። የምትወጂውን ያልኩት የምታምኘው አይደለም እንዴ? ልጆችሽንም አታምኝም? የምወደው ኤርሚ የፈጠረኝን ጌታዬን ወደዋለሁ በጣም። ከልጆችሽ በላይ ተወጀዋለሽ? አዎ የሚጠብቅልኝም ልጆቼን እግዚአብሔር ነው። የሚያሳድግልኝ የእውነት ንገሪኝ። የምትወጂው እሱን ነው? ጌታችንን ወደዋለሁ በጣም። እንዳንድ ኦርቶዶክሳዊ ምን ተሰማሽ? ቄሱ ገብተው ያንን ጥያቄ ሳይመልሱ ሲቀሩ እውቀት ስላጡ ነው ወይስ እንደው ከሳቸው የተሻለ ሌላ ካህናት ቢመጡ የሚመልሱት ጉዳይ ሆኖ ነው? ምን ተረዳሽ? እኔ በእኔ አረዳድ እውነት ለመናገር እኔ ብዙ ጊዜ ኪዳን አደርሳለሁ፣ ሰዓታት፣ ቅዳሴ፣ ሁሉ ነገር ሄዳለሁ። ግን እውቀት ስላጡ ነው የምለው። ምክንያቱም ምንም መመለስ ቢችሉ ይመልሱ ነበረ። ምን ያህል ፐርሰንት ያህል እሱን ለመከተል ወስነሻል? በፐርሰንት ደረጃ በግምት አስቀምጪ። 70% ያህል ጌታን ለመከተል ወስነሻል ማለት ነው? አዎ 70% ያህል ታምኘዋለሽ ማለት ነው ለመከተል ከወሰንሽ? በጣም ታምኛለሽ። እሺ ኦኬ። ኢየሱስን በማመንሽ አሁን ይሄን 70% በማመንሽ ምን ያገኘሽው ነገር አለ ወይስ ምንስ ልታገኝ ትችያለሽ? ባታምኚውስ ደግሞ ሙሉ በሙሉ ባታምኚው ኢየሱስን ሙሉ በሙሉ ባትከተዩስ ኢየሱስን ምን የሚቀርብሽ ነገር አለ? በማመንሽስ ምን ያገኘሽው ወይ ደግሞ በዚህ 70% ውስጥ ምን የተረዳሽው ነገር አለ? ልሽልሃለሁ ከምናወራው ነገር አንጻር ማለት ነው። መቼ ነው የኃጢአት ስርየት ያገኘኸው? ቅድም የመለስኩልህ በቂ እንደሆነ አስባለሁ። እሺ በቃ ታቸውን አሰማ። ለዚህ ነው እምነትን ራስህ ከአንተ የማያልፍ እምነት ማለት ነው ያለ። አየህ ለጥያቄ አልበቃ እምነት ነው ያለ። ብራዘር ኦርቶዶክስ ነህ አይደለሁም? በጣም የሆነ የተሻለ ፖይንት ወንድሞች ሲያሳዩ እቀበለዋለሁ ትጀምርና ከዛ መደምደሚያ ደግሞ ሌላ። ለዚህ ነው ግራ የተጋባና የተምታታ አቋም ላይ ነው ያለ ወዳጅ። የወንድሞችን ሐሳብ ነው የምደግምልህ። ና ወደ ኢየሱስ ና ወደ ጌታ። ገና አልዳንክም ብራዘር፣ ያልዳንክ ሰው ስለሆንክ ማለት ነው። እና ወደ ኢየሱስ ና። መልእክታችን እሱ ነው ወንድም አለ። ወደ ኢየሱስ ና ብራዘር። ካልዳኑ መካከል ያለህ ወዳጃችን ነህና ለመዳን ና። የእግዚአብሔር ልጅ ኢየሱስ ክርስቶስ ያስፈልጋል። ሌላ ምንም መልእክት የለንም። ግን ኦርቶዶክስ እንዳልሆንክ ደግሞ ተረድተናል። ያው በኦርቶዶክስም ለመደበቅ ነው እየሞከርክ ያለው። እሺ ሌላ ሰው አለ? ሌላ ሰው በእውቀት እምነቱን ሳያፍር ምናምን ማውራት የሚችል ሰው ካለ ድል እንስጥና እናውራ። ሌላ ሰው ካለ ማለት ነው። ሌላ ሰው በእውቀት ማውራት መናገር የሚችል ሰው ካለ እንቀበል። እሺ ሌላ ሰው ካለ እሺ ሰላም አው ዳልባ ነው ይሰማል? ያው ትሰማለህ። ከየት ቤተ እምነት ወዳጄ ትሰማለህ? ከየት ቤተ እምነት? እኔ ፕሮቴስታንት ነኝ። እንደ አጋጣሚ አሁን ስታወሩ ገብቼ ነው እና ምን ልልህ ነው፣ እንዲህ አይነት ሰው ጋር ማይጠቅም ንግግር ማድረግ ተገቢ አይደለም። ምክንያቱም እሱ አንተ የምትለውን ሊሰማ አይፈልግም። ማለትም አንተ በምትጠይቀው አቅጣጫ ትክክለኛ ምላሽ ሊሰጥ አይፈልግም። የእውቀት ማነስ ይሁን ሆን ብሎ የማጣመም ነገር ኖሮበት ይሁን ወይ አንተን ቻሌንጅ ለማድረግ ይሁን አላውቅም። ብቻ ክርስቲያን የሆነ ሰው ለመማር ከሚፈልግ ሰው ጋር ያላወቀውን ለማወቅ ወይም ያወቀውን ለማሳወቅ ከሚፈልግ ሰው ጋር ነው ማውራት ያለበት እንጂ እንዲህ አይነት የሆነ ኦፕን የሆነ ነገር ከሌለ ሰው ጋር
ማውራት የለበትም የሚል እሳቤ ያለኝና በዚህ አቅጣጫ መሄድ ትሰማል። ሀሳቤን እንደ ሀሳብ ተቀብያለሁ። ምንም ችግር የለም። ያው የኔንም ሀሳብ የኛንም ደግሞ አገልግሎት ተቀበል። ያው ሀሳብን እንደ ሀሳብ ያው ተቀብለናል፣ ግን የኛንም ደግሞ ሀሳብ ተቀበል። ምክንያቱም እሱ ሲያወራ እምነታቸውን እያወራላቸው ያሉ ሰዎች በመካከላችን እንደዛ የሚመስላቸው ሰዎች አሉ። እንደዚህ ካላወራ በስተቀር ሌላ ቦታ ላይ የእግዚአብሔርን ሀሳብ የእግዚአብሔርን ቃል የማያውቁ ሰዎች መካከል ይሄን ንግግር ሲያወራ አዋቂ ነው የሚመስለው። ዓላማችን ምንም የሚያውቀው ነገር እንደሌለና እምነቱ እንደ እግዚአብሔር ቃል ሲፈተሽ ባዶ እንደሆነ ማሳየት ጭምር ነው እና እሱን ዊል ለማድረግ አይደለም። እሱ ሲያወራ እውነት ነው ብሎ የሚሰማ በመካከላችን ያለ ብዙ ሰው አለ። እነኛን ሰዎች ማስተማር ማስታጠቅ ነው ዓላማችን። ያ ነው እንጂ ዊኖስ መልስ እንደሌለው ቅድም ነው የምናውቀው። እሺ ሰላም አብርሽ ነው የሚለው ወዳጄ። ሰላም አብርሽ ይሰማል? አብርሽ ወንድም አለ አብርሽ ወዳጃችን። እሺ ብርዱቻ ነው የሚለው ብርጅቻ። ሰላም ወዳጅ፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? ከኦርቶዶክስ ተዋሕዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን። ዲያቆን ነህ ወይስ ምዕመን? አይ ምዕመን ነኝ። ምዕመን። እሺ ሜላይ ያለ ምን አልከኝ? እሺ አይ ያላወሩ ወንድሞችን እየጠራው ነው። ሜላ አለ? አይ ቲንክ እሺ ስልክ ገብቶበታል። ዳጊሻ አለ? እኛ ብቻ እንዳናወራባችሁ። እሺ ያ ስልክ ገብቶበት ይሆናል ብዬ አስባለሁ። ወንድምነት ኤርሚዬ ይችላል? ስልክ ገብቶበት ይመስለኛል። ዳግዬ እንኳን ይተኛል። ሌሊት ነው ስራ ካልሆነ ዛሬ ምንድን ነው? አይ ስራ ላይ ሊሆን ይችላል። ዛሬ እነሱ ጋር አርብ ምሽት ነው። ስራ ላይ ሊሆን ይችላል። ኤኒዌይ ሜላ አልመጣም። እሺ ወንድማችን የተነሳውን ሀሳብ አግኝተዋል? ሰምተሃል? እያወራችሁ ነው። እኔ እየሰማሁትን ነው። ምን ላይ ደረስክ? ምን ስናወራ ሰማ? አይ እናንተ ልጁን ስትጠይቁ ነበረና ልጁ ደግሞ የሆነ የአቡኑ ቤኪ ነው ማን ነው የሆነ የቤተክርስቲያን ትምህርት እያወራ አልነበረ? የማን ቤተክርስቲያን? የኦርቶዶክስ ቤተክርስቲያን ትምህርት እያወራ አልነበረ? የማን ትምህርት ነበር ታዲያ ሲያወራ የነበረው? እሱ አላወራም። የማንን ትምህርት ነበር ታዲያ ሲያወራ የነበረው? ምንድን ነው እናንተ የጠየቃችሁት? እባክህ አታድክመን፣ ካልሆነ ታች ትወርዳለህ። ሰምተሃል? ሳሰማ ነው የተናገረው የቤተክርስቲያን ትምህርት አይደለም ብለህ ያልከው? ምን ነበር የመለሰው እሱ? ምን ነበር የጠየቅነው? እናንተ የጠየቃችሁት እኔ የሰማሁት ነው። ከሰማሁት ጀምሬ ነው። የእኛን ጥያቄ አይደለም የእኛን ጥያቄ እንድትነግረን አይደለም። እሱ ምን ነበር የመለሰው? እኛ ምን ጠይቀ ነው እሱ ምን ነበር የመለሰው መልሱ ላይ? ምክንያቱም የቤተክርስቲያንን ትምህርት አይደለም የመለሰው ብለህ ስትል ሰምተሃል ማለት ነው። ከሰማህ ደግሞ ያ የሰማኸው ቃል የቤተክርስቲያን ትምህርት አለመሆኑን ተረድተሃል ማለት ነው። እሱ የተናገረውን የቤተክርስቲያን ትምህርት አይደለም ብለህ ያልከውን እሱን ንገረን እስኪ። ምን ነበር የተናገረው? እሺ አሁን እሱ እያወራ የነበረው ስለ ጥምቀት የኃጢአት ታሰጣለች ነው እናንተ ስትጠይቁ፣ የኃጢአትን ይቅር ታደርጋለች ነው እናንተ ስትሉ የነበራችሁት። እሱ ምን አለ? እሱ ደግሞ እያለ እሱ ደግሞ ለአማርኛ በጣም ይቅርታ ችግር የለው እና እሱ ደግሞ ልጁ እያወራ የነበረው የቤተ ክርስቲያን ትምህርት አይደለም ያልኩት እኔ ከምን አንጻር ነው? ቤተ ክርስቲያኒቷ ጥምቀትን የሕፃናት ጥምቀትን የምታምነው ከዘላለም ሞት
የዳንበትን ጸጋ መቀበያ ነው እንጂ ያ ህፃናት ኃጢአት አለባቸው ኃጢአት ይቅር ይባልላቸዋል ተብላ አይደለም ቤተክርስቲያኒቷ በህፃናት የምታጠምቀው። እሱ ስለ ህፃናት ጥምቀት መቼ አነሳ ነው ታዲያ የተናገረው? ቤተክርስቲያን ትምህርት አይደለም ብለህ ያልከው? ሲጠይቅ ነበረ እኮ እሱ ሲጠይቅ ነበረ። እሺ እሱን አሁን ተው፣ በቃ እንተው። አንተ ቤተክርስቲያኒቱን ትምህርት ልነግረን የመጣኸው? አላወራማ ነው። እሱን ተው፣ ሄደ፣ በቃ ጨረሰ። ያወራውን አውርቶ የቤተክርስቲያን ትምህርት ይሁን የራሱንም ትምህርት ይሁን የቤተሰቡንም ትምህርት ይሁን ያወራውን አውርቷል። አንተ የገባኸው የቤተክርስቲያንን ነው ወይስ የራስን ትምህርት ልትነግረን ነው? እኔ የቤተክርስቲያኒቷን ነው። ቴንክ ዩ። የቤተክርስቲያኒቱን ትምህርት ልትነግረን ስለመጣህ እናመሰግናለን። የቤተክርስቲያኒቱ ትምህርት የኃጢአት ስርየት በማን ነው ብላ የምታምነው? የኃጢአት ስርየት በክርስቶስ ነው። የኃጢአት ስርየት በማን ነው? በክርስቶስ ነው የሚሰጠው ነው ብላ የምትለው ቤተክርስቲያኒቱ እንደዛ ነው የምታምነው? አዎ። የመጽሐፍ ቅዱስ ጥቅስ እስቲ ስጠኝ፣ ቤተክርስቲያኒቱ እንደዛ ብላ ያለችበትን የኃጢአት ስርየት በክርስቶስ ነው ብለው የሚለው። በሐዋርያት ስራ ላይ ነው የምለው። እሺ ንገረን። አጋጣሚ ጥቅስ አልያዝኩም። የኃጢአት ስርየት በማን ነው? በክርስቶስ ነው አለች አይደል ቤተክርስቲያኒቱ? አዎ። እሺ በክርስቶስ ነው። ችግር የለውም እንረዳሃለን፣ ችግር የለውም። ኦኬ ይሄ የኦርቶዶክስ ትምህርት ነው ማለት ነው አይደል? የነገርከን የራስን ትምህርት አይደለም የቤተክርስቲያኒቱን ትምህርት ነው። እና ግድ የለም ማለት እና ተመልሰህ ወደ ፊት ለፊት ሜላ ተመልሶ ከመጣ ለሱ ልስጣው። ረጅም ሰዓት ስለቆየ ሜላ ወደ ውስጥ ገብተህ ነበር ስንጠራህ። ወይርቤ እንዴት ናቸው? ደህና ነን ጌታ ይመስገን። አለን ጌታ ይመስገን። ምን አላችሁ? ወጣ ልጁ ወጣ፣ ኦርቶዶክሳዊ ነበረ ገብቶ። እኔ የቤተክርስቲያኒቱን ትምህርት ልናገር ነው የመጣሁት። ቀደም ሲያወራ የነበረው ግን የቤተክርስቲያኒቱን ትምህርት አይደለም ብሎ አንዱ ኦርቶዶክስ ሌላኛውን ኦርቶዶክስ ሲቃወም ነበር። ይሄን ለመናገር ነበር የገባው። አይ ከዛ ጀመረና ከኔ ጋር አንተን ጠራንህ። ስልክ ቢዚ አድርጎ ነበር ይመስለኛል። ባይዘው እኛ ጋር ስትመጣ በጣም ነው ስልክ ቢዚ የምትሆነው። ሆም ብሎ ይመስላል የሚደውሉብኝ አይደል? አዎ በእውነት ገዝተህ ሁሌ ስትገባ ያለውና ገብተህ ብዙም ሳትቆይ ወደ ውስጥ ምንድነው ሪፖርት እያደረገ ነው ምናምን ነገር ብዙ ጥርጣሬ ነበረኝ። በሱ ጋር ግን እንዳልጠረጠረ ሆኛለሁ። ሄደ ያንተን መደበቅ አይቶ ነበር የገባው። ስትመጣ ሄደ። እንዴት ናችሁ? ሰላም ብያለሁ። ሁሉ ሰላም። ኦኬ ኤርሚሻ ዳጊ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ነን። ሜላ አለ ይዛችሁታል በደንብ። አዎ ከዚህ ውሃ ግን ኦርቶዶክስን ማን እንደሚያወጣት ነው መድኃኒዓለም የሚያውቀው። ፈሳሽ ነክ ነገር በጣም ያበዛሉ ኦርቶዶክሳውያን ወገኖች። በአፋቸውም በምናቸውም ፈሳሽ በጣም ነው የሚያበዙት። ኤኒዌይ በሰላም ልተኛበት። ፋውንዳን ጸልዩና ሻኙኝ። እኔ የዋ ነገር ያሆንላችሁ። ይወዱታል ስልህ ይወዱታል። የሆነ ነገራቸው ረጠብ ካላለ በስተቀር ምን አይንቀሳቀሱም። በቃ ውሃ መከራከሪያ ሆኖ ያድናል አያድን። በቅርብ አንድ የቅርብ እንዲህ ፋሚሊ ምናምን ማለት ለቅሶ ነበረች፣ ሀዘን ነገር ነበርና በጣም ነው የገረመን። በጣም ማለት ነው ትልቁ ላይ ሆነ ወንድምነት ሰው
ሀዘን ላይ ሆኖ ለነሱ ጠላ በጀሪካን የሚበላ ምግብ ጌታን እኮ ነው የምልህ የሚበላ ምግብ ከዛ ምግቡ ብቻ አይደለም ደግሞ መሀል ላይ የሆነች የተለየች ትንሽዬ ዳቦ የተለየ ዳቦ እሱ መያዝ አለበት። በጣም እኮ ነው የሚገርመው። ማለት ሰው ሞቶ ማለት እንግዲህ ሀዘን ላይ ሆነው ለነሱ ለሚበሉት ለሆዳቸው ይታሰባል። ጠላው አልቀረ በጀሪካን ላይክ በቢጫ ጀሪካን ሁለት ምግቡ አልቀረ ከእንደገና ሌላ ደግሞ ዳቦ እሱን የሚጭን መኪና እነሱ ጋር የሚያደርስ በጣም ነው የሚገርመው። እና ህዝባችን እንዴት አይነት መታሰር ውስጥ ነው ያለው? ቅናት ነው ግን የመሰለበት ዳንኤል ፊቱ ላይ ንዴት ያሳያል አይደል? ሜላ እንዴ ዳር የሚመስለው የሆነ ለኔ ለምንድን ነው ያልሰጠኝ አይነት ነገር ነው። ጌታን እኮ ነው እንዴ ሰው ሞቶብህ እነሱ የሚበሉትን ነገር ትጨነቃለህ? ገና እኮ ኢቭን አልተቀበረም እኮ ማለት ለነሱ ቤተክርስቲያን መሄድ አለበት ተጭኖ ማለት ነው። እና ሰው ማለት ሲጨነቁ ሳይ የነበረው ይሄንን እባካችሁ ይዛችሁ ሂዱ እንዳይረሳ ይባላል። እና ለእኚህ ሰዎች ምንም በቃ ባይዘዌ ለፍልሰታ በዚህ ጾመ ፍልሰታ ብለው ባሉት ውስጥ ስለሞተ እንጂ እንደ ሰውየው አቅም ከሆነ በግ ታርዶ ከሸኮናው ከጥፍሩና ከቀንዱ ከፈርሱና ከቆዳ ውጭ ምንም ነገር አይቀርም። ሌላው በሙሉ ወደ ቤተክርስቲያን ይሄዳል። በጓ እንዳለች ከጥፍሯ ሸኮና ከቀንድ እና ከፈርሱ ከቆዳ ውጭ እንዳለ ይሄዳል። ካህናቱ ጉሮሯቸውን እንትን እንዲል ማለት ነው። ለዚህ ነው የህዝቡን ከላይ እስከታች ይዘውታል። እኛንን እዚህ ፈዘን የቀረን ማለት ነው። ምንም እኛ ጋር የአንድነት ጊዜ ብለው ብስኩት ነው እኮ ይዘውልን የሚመጡት ቸርች። እኔ እየተጋተርኩ ነው ድፍን 27 ዓመት ያን ጥዬ ከመጣሁ በኋላ አቦለድ ነው የሚሰጥህ ጴንጤ ከውሃ ጋር ወይ ከመንደሪ ሚሪና ጌታ ነው እንደምለት እኔ በጣም ነው ይገርመኝ። እንዴ በሁለት ማስታጠቢያ ሙሉ እንትን ይሄ በባልዲ ሙሉ ወጥ ጌታን እኮ ነው የምልህ ወጥ ላይክ ጾም ነው እንግዲህ ኦፍ ኮርስ አሁን ጾም ውስጥ ነው በቅርብ የሆነን ነው የምልህ በሁለት ማስታጠቢያ ሙሉ ወጥ ያውም አንድ አይነት ወጥ አይደለም። ይሄ በእንትን እንጀራ ከእንደገና ለብቻው ደግሞ ቂጣ እንዴ የተጋገረ ዳቦ ከዛ ደግሞ የጠላ ደግሞ ጀሪካን ሙሉ ሁለት ጀሪካን ሙሉ ጠላ ሌላ እንኳን አይደለም ጠላ ማለት ነው። እና በጣም በቃ ኦ ማይ ጋድ ህዝባችን እንዴት አይነት ቀንበር ውስጥ እንዳለ አሰብኩት። ጀምሯል። ዳኒ ምን ሆነህ ነው አንተ? በት ትናደዳለህ እንዴ? ምን ተጀምሯል? መስዬ አልሰማሁም። ቁርጡን ብታይ ምን ልትሆን ነው? ወጣትህ እንዴት ተናደድክ? ጾም ውስጥ ነው አማራጭ የለም። ለዛ እኮ ነው ማለት በጾም ነው ይሄ የተካሄደው። እና ኤኒዌይስ ሜላ ግን አበሳይቶታል ስለተናደር ዳንሻ። በነገራችን ላይ የነፍስ ይማር ነው ይሄ ነገር እኮ በጣም ሲሪየስ ነገር ነው። በቃ ሰዎች እዛ ነገር ላይ ፎከስ የሚያደርጉት ነፍስ ይማር ስለሆነ ነው። ለሞተው ሰው ነፍስ ይማር ነው እና በቃ አሁን እንጀራ መሄዱ ምናምን አይደለም ቁም ነገሩ። ግን ምን ለማግኘት ነው ያ ሁላ መሄደው ለቼክ ስታደርግ ነፍስ ይማር ነው በቃ ያዛን ሰው የሞተውን ሰውዬ ነፍስ ለማስማር ነው በዛ እንትንና አደገኛ። አሁን እኔ ኦርቶዶክሳውያን ጋር ስናወራ እንቀበላቸው እንደው ያድናል የሚሉትን ሁሉ እንቀበላቸው። እሺ እንስማማ። በእውነት ሁሌ እጠይቃለሁ እኔ የጌታ እራት ያድናል፣ እሺ ተቀበልናቸው። ጥምቀት ያድናል፣ እሺ ተቀበልናቸው። ቅዱሳን የሚባሉት ያድናሉ፣ እሺ አለን ተቀበልን። ተስካሩ ያድናል፣ ምኑ ያድናል፣ በቃ እሺ ተቀበልን። ድናቸዋል፣ አልዳኑ። በጣም የሚያስቀው ነገር እሱ እኮ ነው። ኢየሱስና ፓኬጁ ሁላ ተጨምሮ አያድንም በእነሱ ቤት።
በጣም ነው እኮ የሚገርመው። አየህ ስህተት የሆነ ትምህርት እንደዚህ ነው ስህተት የሆነ ትምህርት። ኢየሱስ ከነ ፓኬጁ እነሱ ከጨመሩት ፓኬጅ ጭምር አያድናቸው። ያን ሁላ ነገር ተስካሩ ተጨምሮ ፍታቱ ተጨምሮ እያንዳንዱ ነገር ተደምሮ የጌታ እራት ጥምቀት ተደምሮ ድናሃል። አይ እሱንማ እሱ ነው የሚያውቀው ይላል። የት ነው አሁን ብትሞት የምትሄደው? አይ እሱንማ አላውቅም ይላል። እነዚህ ሁሉ ያድናሉ ብሎ ይሞግቱ እንጂ ስለመዳናቸው ግን እነሱን ስለማዳኑ ራሱ አያውቁም። የክርስቲያኑ ጋር የምትስጠይቀው ግን አዎ ኢየሱስ አድኖኛል፣ ያዳነኝ ኢየሱስ ሊወስደኝ ይመጣል ይላል። ደፋር ነው። ለምን? የተቀበለው መንፈስ ስለሚመሰክርለት የእግዚአብሔር ልጅ ስለመሆኑና በጣም አደገኛ ቀንበር ነው። በቃ ያ የሞተውን ሰውዬ በዛ መንገድ ምህረት እንዲያገኝ የሚያደርጉበት መንገድ ነው። ግና ቀልድ ነው። ምህረት የለም በዛ መንገድ ምህረት የለም አይደል? በህይወት እያለ በክርስቶስ ኢየሱስ በማመን ከጨለማው እስካላመለጠ ድረስ አይደለም 10 እንጀራ የሆነ ቁርጥ አይደለም የአዲስ አበባን በሬ ሰብስበው ወስደህ ብታርድለት እንኳን አይደለም ሰውየው። ቄሶቹን ለምን አንድ ዓመት ስታበላ አትኖርም? ይደልባሉ እንጂ ቄሶቹ ሰውየው ነብሶ አይማርም። ቀልድ ነው። አሁን ይሄ አደገኛ ቀንበር ነው። በቃ ከጀርባ ያለው ሐሳብ አደገኛ ነው። ይሄ እነዚህ ሁሉ ተደምሮ እንኳን የዘላለም ሕይወት ያላቸው ሰዎች አይደሉም። አንድ ሰው እኔ ከኢትዮጵያ ኦርቶዶክስ እስኪ ደፍሮ ኢየሱስ ሲመጣ ይወስደኛል ብሎ የሚናገር ሰው አንድ ሰው እስኪ ቪዲዮ ይስራ። ማንም የለም። እኔ ወራረዳለሁ በድፍረት ኢየሱስ ሊወስደኝ ይመጣል፣ በፍርድ ወንበር ፊት አልቆምም፣ አይፈርድብኝም ኢየሱስ ብሎ መናገር የሚችል የለም አለ? የለም። አባቴ ነው ይወስደኛል የሚላል የለም። አያውቅም። ማንም ሰው አያውቅም። ደፍሮ የሚናገር የለም። እነዚህ ሁሉ ያድናሉ የተባሉት ቀልድ ናቸው። እንደው ለመሞገት ካልሆነ በስተቀር ቀልድ ናቸው። አንዴ ገጠር በነበርኩበት ሰዓት ላይ እንትን 80 ነው 40 ላይ አይ ቲንክ 80 ወይ 40 ወይ 12 ላይ ከሶስቱ በአንዱ ነው ግን አስታውሳለሁኝና የሙት ዓመት መታሰቢያው ነፍስ ይማር ብሎ የሚል እንግዲህ 12 40 80 ሙት ዓመት ምናምን ነገር አለ። ታርዶ በግ ነው የታረደው እና ቀይ ወጥ ምናምን ነገር ሁሉ ተሰርቶ ለካህናቱ ይውሰዱ ተብሎ አንዳንዴ አህያ ያለው በአህያ ይጭነዋል እንጀራውና ዳቦውን ጠላውን የሚሆን በጀሪካ ድሮ ማድጋ ነበር የምንጠቀም የነበረው። ይሄ ቢጫ 20 ሊትሩ ጀሪካ ሲመጣ እሱ በደንብ ታጥቦ በሱ ነው ጠላው የሚሄድ እና ወጡን ግን በእንትን አትጭንም፣ ገጠር ማለት ነው። በአህያ ጭነው በማሰሮ ተደርጎ ሰው ነው የሚሸከመው እና አንደኛው ወጣት ተሸከም ተብሎ የወጡን ማሰሮ ተሸከመ እና እኔ ካለሁበት የራሴ እናትና አባቴ ቤት በላይ አንድ ሸለቆ አለ። ግራር ምናምን ነገር አጋ ምናምን ነገር ግራሮች ምናምን ነገር አሉና እዛ አካባቢ ላይ በዛ ነው የሚመጡት እና እዛ አካባቢ ላይ ሲደርስ ሽንቴ መጣ ምናምን ነገር ብሎ ማሰሮን ይዞት ወደ ጫካው ጎራ አለ እና በሙሉ የበጉ አጥንት ምናምን ነገር ቅልጥሙ በሙሉ ወጥ ውስጥ ነው ያለው እና ልጁ ከላይ እስከ ታች እጁን አስገብቶበት አጥንቱን እያወጣ እንዳለ ጋጠው፣ እንዳለ ሙልጭ አድርጎ አጥንቱን በነጭ አስቀርቶት እዛው ግን መልሶ ወጥ ውስጥ ጨመረው። ካህናት የዚህ ተንኮል በጣም ከፍ ያለ ነው። ካህናቱ ፊት ደርሶ እንጀራው ተዘርግቶ ወጡ ይምጣ ተብሎ ሲባል ወጡ አንድ ማዕት የደረቀ አጥንት ምልምል ያለ አጥንት ማለት ነው። ከዛ ቄሶቹ ተናደው መቋሚያ ወርውረው ይድፋ አባቴ አምላክ መድኃኔዓለም የዓመቱን አያሳይህ በሙሉ ይሁዳ እንደሚረገም ረገሙት። አጥንቱን በላብን ብለው ማለት ነው። ዚስ ኢዝ ኦርቶዶክስ። እኔ ያኔ እዛ ብሬ ነበርኩ። እኔን ማስከፍቶኛል። እኛ ስንጠብቅ የለም እንደዚህ ናቸውና አንዳንዴ እንደዚህ አይነት በላተኛ መድኃኔዓለም ያዝብሃል እና ይረግመዋል። አረሳውም እና ማነች አንድም እዚህ እኮ ሶሻል ሚዲያ ላይ ቤተሰብ ሞቶባቸው ወዲያውኑ በግረዱ ነው የተባለው።
ያ ደግሞ ማለት ነው እዚሁ ሶሻል ሚዲያ ላይ እኔ ጋር መታስተናገር በጣም ትልቅ ሰው ናት። 2-3 ልጆች ያላት እናት አስታውሳለሁ። አሜሪካ ወይ ካናዳ አካባቢ ናት። ወደ ጌታ መታለችና በግረዱ ተብሎ በጉ ታርዶ ከዱለት ጀምሮ እያንዳንዱ ነገር ነው። አንጀቱ እየታለበ ነው በደም ቁሌት የተሰራላቸው እና ሰው እዛ ያለቅሳል፣ እነሱ ይበላሉ። እኔ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት በዓለም ላይ ብልጥ ማንም የለም። ማንም በጣም ብልጦች ናቸው። እንዴት ህዝቡን መብላት እንዳለባቸው ያውቃሉ። ለዚህ ነው ለሙት ዓመት መታሰቢያ ብለው ስትወለድ ጀምረው ክርስትና ይሉሃል። ለክርስትና ይደገሳል። ኦኬ ስትሞት ፍትሐት ብለው ይሉሃል። የሙት ዓመት መታሰቢያ እስከ 7 ዓመት ድረስ ይደግሳል። አንድ በሬ ያለው ገበሬ አርዶ ተስካር ሲያወጣ ቃለው ለሚስቱ አንድ በሬ በመቀናጆ ገጠር ውስጥ የሚያርሰው ማለት ነው። በዚህ ነው ያህል ልክ ቆሞም ይበሉታል፣ ሞቶም ይበሉታል፣ አይፋቱትም። የድሃ አደግ ልጆቹ ለማኞች ቢሆኑ ተቀበዝባዦች ሆኑ ደንታቸው አይደለም። አንድ በሬ ያለው ገበሬ ለሚስቱ ተስካር ብሎ አርዶ ሲያበላቃለሁ ገጠር ውስጥ። የሙት ልጆቹን በምን ያሳድጋል? ከዛ በሬ እየለመነ ከኔ አባት ከሌሎቹም ገበሬዎች በሬ እየለመነ ነው ረሱልኝ እያለ ሰኔ ምናም ነገር በመጣ ሰዓት ላይ እየለመነ ማለት ነው። ለምን? የሚስቱን ነፍስ ለማስባር ብሎ። የማንም ነፍስ ቀደም ወንድምነት እንዳለው የማንም ነፍስ የአገር ቄስ ቀፈቱን ሆዱን ሞልተህ አንተ ደግሰህ ስላበላህ ፓስተርና ብላ ሼካና ብላ የማንም ነፍስ አይማርም። ነፍስ የሚማረው በክርስቶስ ኢየሱስ በማመን ሲድን ብቻ ነው። እና ተደራጅተው ነው የሚባሉት እና ከእንዲህ አይነት ነገር ውስጥ የማንም አልኩ የማንም ይሰመርበት። እንግዳው ለገባው ጊዜ እንስጥ። ቀድም እንዳለው ወንድምነት ብሩኬ እንዳለው ማንም ኦርቶዶክሳዊ ቢጠየቅ የዘላለም ሕይወት አለኝ አሁን በሞት መንግስተ ሰማያት እገባለሁ ኢየሱስ ቢመጣ በፊቱ በቀኙ ቆማለሁ ብሎ የሚል የለም። በፍጹም በኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይሄ ነውር ትምህርት ነው። በቀኙ ቆማለሁ ብለህ ካልክ ድፍረትህ እንዴት ነው የሚሉ ኤርሚ አቤት አንድ ጥያቄ ልጠይቅህ ነው። እዚህ ጋር በ40 እና በ80 ያጠምቃሉ፣ በ40 እና በ80 ደግሞ ተስካር ያወጣሉ። እና ለምንድን ነው የጥምቀቱን ሳይሆን የተስካሩም በ40 በ80 ተስካር አለ? መብል ነው። እኔ አጠቃላይ መብል ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮቿ ያለዚህ መኖር አይችሉም። በፍጹም አይችሉም። ያለዚህ መኖር ስለማይችሉ ነው ህዝቡን ከላይ እስከታች በየትኛውም ነገር ስትወለድም ደግስ ይሉሃል፣ በህይወትም እያለህ በኖሮም እያለህ ደግስ ይሉሃል፣ ስትሞትም ደግሱለት ይላሉ። እኔ ነግሬያቸዋለሁ። የኔ እኮ የአክስቴ ልጅ ናት ደውላ እዚሁ ከእናንተ ጋር ቲክቶክ ላይ እዚሁ እያገለገልኩ የአባቴ እህት ማለት ነው የአክስቴ ልጅ ጋሽዬ ከሲኦል እንደወጣ ልጆቼ ያሉበት ሃይማኖት ውስጥ ይመለሱ ብሎ በህልም ተናገረኝ ብላ በወንድሞቼ በኩል ደውላ የነገረችኝ ጋሽዬ አለችኝ። የኔን አባት ነው ጋሽዬ ብላ የምጠራው። ከዛ ሆኖ እኔ በዚህ በሲኦል እየተሰቃየሁ ነውና ልጆቼ ካሉበት ሃይማኖት ውስጥ ከወጡ እኔ ከዚህ አልወጣም ብሏል ብሎ ተናገረኝ አለች። እውነት ነው መልሰሽ ንገሪው ነው የኔ መልስ። ቀልድ የለም ብራዘር። አባቴ መተኪያ የሌለው አባቴ ነው፣ እወደዋለሁ። በዚህ ጉዳይ ግን ቀልድ የሚባል ነገር አቁሙ ነው፣ የለም። እና ልጆቼ ይመለሱ፣ ከዚህ ከአዲሱ ሃይማኖት ይመለሱ። እነሱ ሲመለሱ የኔ ነፍሴ ታርፋለች። ተስካሪ እንዲደግሱ አንድ ማን ደግስም ብለን ነው ከላይ እስከታች። እንደውም አንድ የተወሰኑት ገጠር ያሉት ተንገታክተው የሆነ ጊዜ ሲያደርጉ ነበር። ለእናቴ ነግሬያታለሁ። ለሀገር አሞራ አታቢ ብያት ማለት ነው። ለምን አብሬ በላ የነበርኩ ሰው ነኝ እኔ።
እነ ሜሎስ እንኳን ድሉን ያገኙት አይመስለኝም። ዳቦ ቁራሽ ምናምን ነገር ካልሰጠናቸው በስተቀር ማለት ነው። ሰንበት ተማሪው ብዙ ስለማይመጣ ማለት ነው ወደኛ አካባቢ። ምክንያቱም አይናችንን አፍጥጠን እኛ ለራሳችንም አይበቃም እንኳን ለሜሎስ ልናጋራ። ይሄው ነው በአማርኛ ስናወራ ይሄው ነው። እና በፍጹም አንወድም ሌላ እንግዳ ከመጣብን። የሚገርምህ እኮ ወንድምነት ይኸውልህ ትከፍላለህ፣ ክፍያ አለ። አዎ ማለት ለዛ አሁን ላረጉበት አገልግሎት ለዋሉበት ክፍያ ነበረው። ገንዘብ አለው፣ የገንዘብ ክፍያ ገንዘብ አለው፣ በገንዘብ አለው። ልክ ነው። ከዛ ውጪ ደግሞ ለነሱ ለሆዳቸው ምግብ ትጨነቃለህ። የስ ኢማጂን አድርገዋል ማለት ቤተሰብ ምን ያህል አይነት ቀንበር እንዳለበት ማለት ነው። በጣም አሁን ቄሶቹ የሚበሉት ጠላ እንግዲህ ጠላ ሰው ሞቶ አትጠምቅ፣ ያለህ አማራጭ መግዛት ነው ያለብህ፣ ተገዝቶ ማለት ነው። ያውም ትንሽ አይደለም በጀሪካ ሙሉ ሞልተ ገዝተ ምግብ እንግዲህ አስብ፣ አንድ አይነት ወጥ አይደለም ሁለት አይነት ወይ ከዛ በላይ አዘጋጅተ ምን ለሚያደርገው ቄሱ ለሚበላው ማለት ነው ከፍለ አብልተ ይሄ ሁሉ ጣጣ ማለት ነው። እንዴት አይነት ቀንበር በቃ አገሪቷ ውስጥ እንዳለ ነው የምታየው። ህዝቡ እንዴት ነው የሚሰቃየው? የሞተብን ሰው ታጽናናለህ፣ እንደ ቤተ ክርስቲያን አብረህ ትቆማለህ፣ ከቻልክ ታበላለህ እንጂ ወዳጄ ማለት በክፉ ቀኑ እንኳን እንዲያርፍ እኮ አታደርገውም። ይሄንን ህዝብ ማለት ቢያንስ እንዲያርፍ እንኳን ማለት ነው በቸገረው ጊዜ ቤተ ክርስቲያን ቢያንስ አብሮ ሆኖ መቆም ያለበታል ከምዕመኑ ጋራ አይደል? ለከም ከምዕመኑ ጋራ ቢያንስ አብረህ ትቆማለህ፣ የምትችለው ነገር ለማድረግ ትሞክራለህ። እሺ ዩዘር ከየት ቤተ እምነት ነው? ኦርቶዶክስ ቸኮል። እሺ እንኳን ደህና መጣ። ደህና እግዚአብሔር ይመስገን። እሺ ዌልካም። እሺ ሜላ አለ? ሜላ አለ። እሺ እስቲ ተቀበለው፣ ወዳጃችን ቸኩሏልና። ታድሶ ናችሁ እንዴ? እሺ ዩዘር እንዴት ነህ? ደህና። እሺ ኦርቶዶክስ ነው አይደል? ከኋላ ግን ድምፅ አለ የሚረብሽ ድምፅ አለ ከኋላ። እሺ መንገድ ላይ ነህ? ስለማይመች ነው ያለበት ቦታ። እሺ ፕሮቴስታንት ናችሁ ወይስ? አይ ከኋላ ድምፅ ያለውን አስተካክለውና ከዛ እናወራለን። ይረብሻል ድምፁ። እሺ ማነው ሌላ? ሎራ ማነው? ሊዮራ ናውራት። ሊዮራ እሺ ሊዮራ ኦርቶዶክስ ናችሁ? እኛ አይደለንም። አንቺ ኦርቶዶክስ ነሽ? ምን ነው? ለምን ገባሽ? ምን ነው ማለት ምን ልትይ ነው የገባሽው? ኦኬ ልትመልስ ትችላለህ። ወዳጅ ከጀርባ ያለውን ድምፅ አስተካክልና እናወራለን አልኩ። እሺ ካሪና ደህና ዋላችሁ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ከየት ነው? ከኦርቶዶክስ። እሺ ከኦርቶዶክስ ኤርሚ ፈልጌው ነው። ኦኬ እሺ 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 ካሪና ኤርሚ ደህና ዋልክ? ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ይመስገን። እንትን ባለፈው እከታተልሃለሁ እኔ ሁሌም እና እንትን እመቤታችን ማርያም እንትን ኢየሱስ ሞቶላታል አልሞቶላትም ብለህ ርዕስ ይዘህ ነበርና ከዛ
አንድ ካህን አባታችን መጥቶ መልስ መመለስ አቃታቸው። በኋላ ቤካ እንትን የሆነ መጽሐፍ አውጥቶ አትናገሯቸው አይነት ንግግር ተናግሮ ከዛ ከስር እኔ ለምን ታሽቃብጣለህ ብዬ ኮሜንት አደረግኩ። ከዛ ብሎክ አድርጎኛል። ብሎኬን እንድትፈታልኝ ብዬ ነው። የት ነው? እዚህ እኔ ጋ ነው ብሎክ ያደረገሽ? አንተ ጋ ነው ብሎክ ያደረገኝ እና ሁሌ እከታተልሃለሁ። በምን ላግኝክ? ዛሬ ደስ ብሎኝ ነው ሳገኝክ፣ ዳኒ ጋ ማለት ነው። በዚህ አካውንት ነው እኔ ጋ ብሎክ አይደለም፣ ሌላ አካውንት ነው። ሌላ ካሪናም ደግሞ የሚል ሌላ አካውንት አለኝ። ኦኬ እኔ በምከፍት ሰዓት ላይ ሁሌ እከታተልሃለሁ። ምን ተባብላችሁ ነው ከቤካ ጋር? እንትን እመቤታችን ማለት ማርያም ኢየሱስ ሞቶላታል አልሞተላትም ብለህ እንትን ይዘህ ነበረ፣ ርዕስ ይዘህ እያስተማርክ እየተማርን እየሰማው ነበር። ታፕታፕ እያደረግኩ ምን እያደረግኩ ከዛ ካህኑ መጥተው ሞቶላታል አልሞተላትም ሲባል ወይ አይመልሱ ወይ ምን አይሉ፣ እኛ መስማት እንፈልጋለን እና በቃ እንትን አሉ። ከዛ ቤካ ደግሞ የሆነ መጽሐፍ አውጥቶ አትናገሯቸው አይነት ነገር ሲል ከዛ በኋላ ለምን ታሽቀብጣለህ አልኩኝ። እውነት ለመናገር ቤካ እሳቸውን ወክሎ ነው ቤካ የተናገረው? አዎ እሳቸውን ወክሎ፣ የእኛ አባት ናቸው ግን ወክሎ ተናገረ። ይዛን ቀን ልብ ካልክ ቪዲዮ ካለ ይኸው። አይ እንደዛ አያደርግም ቤካ እስከማውቀው ድረስ። ምክንያቱም የእውነቴን እንደዛ አያደርግም። ኖ ቤካ የሆነ መጽሐፍ ኤርሚ የሆነ መጽሐፍ አውጥቶ እንትን አትናገሯቸው ማለት በአፍ ፊት ለፊት ሳይሆን የተናገረው እንትን ያለው በቃ ይሄ ማለት አክብሯቸው የሆነ ነገር ሲል እኔ መማር ስለፈለኩና እንዲመልሱ ስለፈለኩኝ ካህኑ አልመለሱም፣ ለምን ታሽቃብጣለህ ብዬ በኮሜንት ጻፍኩኝ ታች። ከዛ ወዲያው ቦለከኝ፣ አንተ ቤት ማለት ነው። ኦኬ እሱን አየዋለሁኝ። ግን ቤካ እንዳልሽው አሁን ለቄሱ ተደርቦ እንደዛ አይልም። ግን አንቺ እንዳንድ ኦርቶዶክሳዊ ቄሱን አስታውሳቸዋለሁ፣ ይህን ጥያቄ ጠይቀናቸው መመለስ ያቅታቸው። አንቺ እንዳንድ ኦርቶዶክሳዊ ምን ተሰማሽ? ቄሱ ገብተው ያንን ጥያቄ ሳይመልሱ ሲቀሩ እውቀት ስላጡ ነው ወይስ እንደው ከሳቸው የተሻለ ሌላ ካህናት ቢመጡ የሚመልሱት ጉዳይ ሆኖ ነው? ምን ተረዳሽ? እኔ በእኔ አረዳድ እውነት ለመናገር እኔ ብዙ ጊዜ ኪዳን አደርሳለሁ፣ ሰዓታት፣ ቅዳሴ፣ ሁሉ ነገር ሄዳለሁ። ግን እውቀት ስላጡ ነው ነው የምለው። ምክንያቱም ምንም መመለስ ቢችሉ ይመልሱ ነበረ። ከዛ በኋላ አንቺ ወደ ቤተክርስቲያን ስትሄጂ ኦርቶዶክስ ኪዳን የሚሆን ማህሌት ማነው ኪዳን የሚሆን ሰዓታት ወይ ማህሌት ካህናቱ ሲቆሙ አብረሽ ለመቆም ስትሄጂ ወይ የንስሐ አባትሽ ቤት ሲመጡ ይሄንን ለካህኑ ያቀረብኩትን ጥያቄ እና እሳቸው መመለስ ያቃታቸውን ጥያቄ ለንስሐ አባትሽ ማለት ነው ወይ ደግሞ በነፍስ አባት ብላችሁ ለምትሉት ለእሳቸው ወይ ጥያቄ አቅርቤያለሁ። ምን መለሱልሽ? አቅርቤያለሁ፣ አልመለሱልኝም። ምክንያቱም እንዲያውም ምንፍቅና እንትን አልሽ እንዲህ ምናምን አሉኝ። መናፍቆንሽ አይነት ነገር አሉኝ። ስለዚህ አለመመለስ ከቤቱ ነው ብንል እያጋነን ነው። አላጋነንክም። እኔም ዳርዳር እያልኩ ነው። አሁን መማር እፈልጋለሁ። ዳርዳር እያልኩ ነው። የት ሀገር የምትኖሩ? እኔ አዲስ አበባ። ኦኬ ምኑ ነው ዳርዳር የምትይው? ምልህ ዳርዳር የምለው አሁን አንተ ብዙ ከምታስተምረው ሁሌም ሌሊትም ምንም እኔ ኢትዮጵያ ውስጥ ነው ያለሁት። ሌሊትም ምንም ስታስተምር እከታተላለሁ ትምህርትህን እና የሚይዛቸው ነገር አለ አንተ የምትላቸውና ቤተክርስቲያናችን የሚለውን እያነጻጸርኩኝ እንትን እላለሁ። ምን ያህል ፐርሰንቱ እውነት ነው? ወይ በመረጃ ላይ ነው የማወራው ወይ እኔም ሆንኩ ወንድሞቼ እዚህ እነ ሜላም እነ ዳጊም እነ ብርኬም እነ ዳንዬም እህትየም ነው ሌሎች ምን ያህል ፐርሰንቱ እውነት ነው? ከቤተክርስቲያኒቱ መጽሐፍት መረጃዎችን ጠቅሰን ስንናገር የተጋነነ ውሸት የሆነ እንደው ለህሊናሽ ማለት ነው ኦርቶዶክስ እመቤቴን እግዚአብሔርን እመቤቴን ነው የምለው። የተጋነነ ምናምን ውሸት የለውም። ጥሩ ነው የምትለው ትክክለኛውን ነው። የእኛዎቹ ይገባሉ ግን መመለስ ያቅታቸዋል። ስለዚህ ደግሞ እኔ እናደዳለሁኝ። ለምን አይመልሱም? ለምን ድፍንፍና አድርገው እኛን ወደ ሲኦል ይከቱናል የሚለው ነገር ያናድደኛል። እውነት ለመናገር ቴንኪው እህታችን። እህቴ ካሪና እኚህ ካህን እዚህ መጥተው ሲጠየቁ መመለስ አቃታቸው። ያን ጥያቄ ይዘሽ ሄደሽ ለንስሐ አባትሽ ነው የጠየቅሽው ወይስ ለመምህራን ነው የጠየቅሽው? አይ ለንስሐ አባቴ አሉኝ። የንስሐ አባት አሉኝ። ንስሐ አባትሽም አልመለሱትም?
አልመለሱትም። ብዙ ጊዜ ብዙ ጥያቄ አንዳንድ ጥያቄዎች ምናምን አቀርብላቸዋለሁ፣ ግን አይመልሱም። ማለት ድፍንፍንፍን አድርገው ወይ ጸበል ፊታችን ላይ ረጭተው በቃ ነው የሚሄዱት። ስለዚህ እኔም አላስገድዳቸውም። መልሱ ሳይመልስልሽ ሲቀር ውስጥሽ አዎ በቃ ውስጤ እንትን ነው በቃ ማለት የሆነ አለ አይደለ ተጠራጣሪ ሆኜ እንትን እላለሁ። በቃ ተጠራጣሪ ሆንኩኝ። ምክንያቱም እንደኔ ሌሊት ኪዳን የሚያደርስ የለም። ከ9 ሰዓት ጀምሮ ሰዓታቱን፣ ቅዳሴውን፣ ማህሌቱን ብዙ ቆማለሁ፣ ግን መልስ አጣሁለት እና ያንተን ትምህርት እየተከታተልኩ ነበር። ብዙ ጊዜ ቆይተዋል። እንዲያውም ይኸውና ቪዲዮን አሁን ያልኩህን ርዕስ ቦልኮኛል። በምን ላግኝክ? አሁን ዳኒ ጋር ስትገባ ደስ ብሎኝ እኮ ነው። አሁን ራሱ እንትን ያልኩት በቃ አገኘሁት ኤርሚዬን ብዬ። ማን ነው የሚለው አካውንትሽ? ካሪና ነው የሚለው። ይሄን ካሪና ነው የሚለው፣ ያም ካሪና ነው የሚለው። ተመሳሳይ ፎቶ ነው ያለው። ፕሮፋይል ፒክቸር ፎቶ የለውም። ያ ፎቶ የለውም። እሺ የለውም። ለምሳሌ እስከዛሬ ጥያቄ ሆኖብሽ በተለይ መዳንን በተመለከተ መዳንን ከማግኘት የዘላለም ሕይወት ከማግኘት የተነሳ ማለት ነው ጥያቄ ሆኖብሽ እዚህኛ ጋር መተሽ ከእግዚአብሔር ቃል እኔም ሆንኩ ሌሎች ወንድሞቼ እዚህ ያሉት ሲመልሱ እንደው ተመለሰልኝ፣ ይሄ ልቤን የሚያሳርፍ ነው፣ መጽሐፍ ቅዱሳዊ ነው ብለሽ ያልሽው ነገር አለ? መዳንን በተመለከተ ይኖራል፣ ግን ያው ይጠፋብኛል እንጂ ይኖራል። ብዙ ሰማሃለሁ ብዙ ጊዜ እና በቃ ሰማሃለሁ ብዙ መዳን ያለበት። አሁን ለምሳሌ እኔ ትልልቅ እህቶቼ ውጭ ያሉት 2 አሉ ጴንጤዎች እና እናደድባቸው ነበር። እንዲያውም በጣም ለምን እቤት ሲገቡ ራሱ በቃ የሚያረክሱን ነበር የሚመስሉኝ ስለ እውነት። ግን ያው አሁን እጅ እየሰጠው ነው መሰለኝ። እጅ እየሰጠው ነው። ሌሎች ጓደኞች ሳሉ ቤተሰብ አንቺ ብቻሽን ነው የምትሰሚው? ከሌሎች ጋር ሆነሽ ነው የምትሰሚው? ብቻዬን መኝታ ቤት ዘግቼ ብቻዬን ይቃወሙኛል ልጆቼ። ልጆች አሉ ማዳመጥ አሉኝ፣ ልጆች አሉኝ። ባለቤትሽ አለሽ? አዎ አለኝ። እሱ ሲቃወምሻል ወይ ተደብቀሽ ነው የምትሰሚው? ያው ሁሉም ይቃወመኛል። ኦኬ። ስለ ዘላለም ሕይወት በክርስቶስ ኢየሱስ አምኖ ስለማግኘት እስከ ዛሬ ድረስ የሰማሽበት ወራቶች፣ ቀናቶች ምን ያህል ዓመት ሰምተሻል? ምናልባት ይሄኔ መርሃ ግብር አንድ ዓመት ሙሉ እከታተልሃለሁ ይመስለኛል። ዓመት ከዛ በፊት አልከታተልም። 1 ዓመት ሙሉ እከታተልሃለሁ። ሁለተኛ መጀመሪያ ግን የሚገርም ነገር የሚዬ እንትን እህታችን አንደኛዋ ትልቋ እህታችን አሁን አሜሪካን ሀገር ያለችዋ መሰረተ ሕይወት ነበር የምትማረው። መሰረተ ሕይወት ትምህርት ቤት ወደ ገጃ ሰፈር እና እንሄድ ነበር ድሮ። እንሄዳለን፣ እሷን ተከትለን እንሄዳለን፣ እነሱ ተከትለን እንሄዳለን። አውቀዋለሁ፣ ውስጡን አውቀዋለሁ፣ መሰረቱን አውቀዋለሁ። ግን በኋላ ላይ ያው የእናቴ አባታችን ስለሆነ ወደ ኦርቶዶክስ ተመልሻለሁ። መጽሐፍ ቅዱስ ታነቢ ነበር ያለ? አይ ልጆች ነበርን የዛን ሰዓት ህጻናቶች ነበር። አሁንስ መጽሐፍ ቅዱስ ታነቢያለሽ? አላነብም። እንትን ነው ማነበው ውዳሴ ማርያም። በጣም ብዙ ጊዜ ግን መጽሐፍ ቅዱስ አንብቡ እያልኩ ስመክር ሰምተሻል አይደል? ሰምተኸኛል? አዎ ሰምቻለሁ። ይቅርታ። ስለዚህ አንብበሽም አታውቂም? ምንም ነገር አላውቅም። በቃ ውዳሴ ማርያምን ነው ለዚህ ኪዳን ሳደርስ ውዳሴ ማርያምን ነው ማነበው። የዕለቱን አሁን የሰኞ ከሆነ ሰኞ፣ የማክሰኞ ከሆነ ማክሰኞ። ሌላ የጸሎት የምትጠቀም ሌላ መጽሐፍት የትኛውን? ድርሳነ ሚካኤል፣ ድርሳነ ገብርኤል ሁሉ አለ። አርሴማ ሁሉ አለ። መልኩን ነው ወይስ ድርሳኑን የወሩን ነው የምትደግሚው? አይ የወሩን በቃ ልክ የወሩ ሲሆን የወሩን ደግማለሁ። አሁን ለምሳሌ የሚካኤል ከሆነ ድርሳነ ሚካኤል የወሩን ደግማ እንትን እላለሁ። ታህሳስ ከሆነ የታህሳሱን፣ ህዳር ከሆነ የህዳሩን። ታህሳስ ከሆነ አዎ። እሺ አሁን እነዚህ መጽሐፍቶች እየደገምሽ በዚህ ሰዓት ጌታ መድኃኒዓለም አይበለውና ብትሞቺ የት ነው የምትገቢው? መንግስተ ሰማያት ነው ሲኦል ነው? ሲኦል ታውቂዋለሽ ማለት ነው መዳረሻሽን? አውቀዋለሁ። ምልህ ያው እንትን ለማለት
ይቅርታ ሲኦል እንደምትገቢ ታውቂዋለሽ? አውቀዋለሁ። ምክንያቱም ማለት አይገናኝም። ብዙ እንትን እያልኩ ነው። እንደው ልመራመር ልበለው እንደዛ እያደረግኩ ነው አሁን። ኦኬ ሲኦል እንደምትገቢ ካወቅሽ መንገድሽ ትክክለኛ መንገድ ነው ብለሽ ታምኛለሽ? አይ አላምንም። መንገድሽ ይህንን እኮ ነው አሁን መማር ፈልጋለሁ ብሎክ ያደረግኝ። ያ መንገድሽ እውነተኛ ቢሆን ኖሮ ገነት ነበር የምትገቢው አይደል? አዎ ትክክል። መንገድሽ ማለት ሃይማኖትሽ ማለት ነው። አዎ ገብቶኛል። አዎ ኦኬ። ስለዚህ የዘላለም ህይወትን ለማግኘት ግን በዚህ 1 ዓመት ውስጥ እኔም ሆንኩ ሌሎች ወገኖች ስናወራ መጽሐፍ ቅዱስን ባታነቢም እኛ መጽሐፍ ቅዱስን አንበን እዚህ ስለምንነጋገር በማን እንደሆን ስንናገር ሰምተሽ ታውቂያለሽ? የዘላለምን ህይወት ስለ ኢየሱስ አይደል? አዎ በኢየሱስ ክርስቶስ ለኛ ነው። ስለ ኢየሱስ ክርስቶስ። አዎ ኤርሚ ያንተን ብቻ ሳይሆን ማዳምጠው ዳኒንም እከታተለዋለሁ። ዳኒንም በደንብ ነው የምከታተለው። በሙሉ እዚህ ያለን ወንድሞች አብረን እዚህ ያለን አሁን ገስት ላይ የምታይን አብረን ስለምናገለግል ዳኒንና አንተን ነው። አዎ ሁለታችሁን ነው በብዛት። አንተ ካለ አንተ ከሌለ ስትቀባበሉ ሁሉ አብሬያችሁ ነው የሚሄደው። ስለዚህ ዛሬ ብትሞቺ መንግስተ ሰማያት እንደምትገቢ አሁን እስካሁን እስከምናወራበት ሰዓት ድረስ እንዳልኩሽ ጌታ ኢየሱስ ክርስቶስ አይበለውና አሁን በዚህ ሰዓት እያወራን እንኳን እያለ ነፍስሽ ከስጋሽ ቢወጣ ሲኦል እንደምትገቢ ነው እርግጠኛ ሆነሽ የምታውቂው። አዎ አውቃለሁ። ለዛ እኮ ነው ኤርሚዬ እንትን በልና ልከታተልና ከዛ በኋላ መወስነው እኔ እወስናለሁ የሚለውን ይዤ ነው። አዎ አይ ውሳኔሽን አሁን እንድታሳውቂን ነው። ይሄንን ጌታ በመቀበል ከዘላለም ሞት እንድትድኚ የእግዚአብሔር በጎ ፈቃዱ ነው። ኦኬ እኛም ደግሞ ህዝባችን ከዘላለም ሞት የሚድንበትን እኛም የዳንበትን ሐዋርያቱም ትድኑበታላችሁ ብለው የነገሩን በቅዱሳት መጽሐፍት የተጻፈውን በእግዚአብሔር ቃል ላይ የሁላችን ጌታ የሆነ የሰማይ የምድር ፈጣሪ የዓለም መድኃኒት ኢየሱስ ክርስቶስ ጌታችን ለእኔም ላንቺም ለዓለሙ ሁሉ በደልና ኃጢአት ምትካዊ ሞታችንን እንደሞተልን የሁላችንን በደልና ኃጢአት ይዞ በመስቀል ላይ በእንጨት መስቀል ላይ ስለኛ የኃጢአት እርግማን ተብሎ እንደተሰቀለ በስሙ ብናምን የኃጢአታችንን ይቅርታ እንደሚሰጠን ልጆቹ አድርጎ እንደሚቀበለን ከዘላለም የኃጢአት ባርነት ነፃ እንደሚያወጣን ከሰይጣን መንግስት ወደ እሱ መንግስት እንደሚያፈልሰን በማይዋሽ ቃሉ በማይዋሽ አንደበቱ የገባልን የተስፋ ቃል ያው ነው። ስለዚህ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም፣ ወደ እኔ ኑ ብሎ ለመጀመሪያ ማንም የሃይማኖት መሪ ወደ እኔ ኑ ብሎ ኢንቫይት ያደረገ ማንም የለም። ኑ ወደ እኔ አሳርፋቸዋለሁ ብሎ ቡድሃ፣ ሂንዱዝም፣ የእስላሞች መሪ ወይ ደግሞ አምላክ የተባለ አላህ በይው መሐመድ በይው ማናቸውም እዚህ ፕላኔት ላይ ሰው ሆኖ የተፈጠረ ወይም ደግሞ መላእክትም የሆነ ጣዖትም የሆነ ማናቸውም ኑ ወደ እኔ ያሳርፋቸዋለሁ ብሎ ኢንቫይት ያደረገ ሰዎችን ወደሱ የጋበዘና ሰላምን የሰጠ ህይወትን የሰጠ የዘላለም እረፍትን የሰጠ ለነፍሳቸው ሰላምን የሰጠ ማንም የለም ከጌታችን ከኢየሱስ ክርስቶስ በስተቀር ማለት ነው። እሱ ግን ምንድን ነው ያለው? ኑ ወደ እኔ ብሎ ለዓለምን የጠራው ለዓለም ነው የሞተው፣ ዓለምን ነው የጠራው። ለዓለም ከሞተ በኋላ የመረጣቸው ቅዱሳት ሐዋርያት ወደ ዓለም ሁሉ ነው ሂዱ ያላቸው። ወደ ዓለም ሁሉ ከሄዱ በኋላ ለዓለሙ ምን ብለው መስበክ እንዳለባቸው ነግሯቸዋል። ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ በሶስተኛውም ቀን ከሙታን እንደተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ ለዓለም ሊሞት የመጣው ኢየሱስ ክርስቶስ ለዓለሙ በደልና ኃጢአት ከሞተ በኋላ በሶስተኛው ቀን ከሙታን ከተነሳ በኋላ ይህንን የምስራች ይህን መልካሙን ዜና መልካሙን ወሬ በዓለሙ ሁሉ ሄዳችሁ ለዓለም ሁሉ ንገሩ። የምስራች ክርስቶስ ለበደል ለኃጢአታችሁ ሊሞትላችሁ ከቅድስት ድንግል ማርያም ሰው ሆኖ ከዳዊት ዘር ከቤተልሔም ይሁዳ ተወለደ። ለበደል ለኃጢአታችሁ በመስቀል ላይ የኃጢአት ዕዳችሁን ይዞ ሞተላችሁ። እናንተንም ስለማጽደቅ በሶስተኛው ቀን ከሙታን ተነስቷል። በስሙ ብታምኑ የዘላለምን ዕረፍት ታገኛላችሁ ብላችሁ ሂዱና ከኢየሩሳሌም ጀምሩና እስከ ምድር ዳር ድረስ ሄዳችሁ ይህንን የምስራች ስበኩ ብሎ ቅዱሳት ሐዋርያቱን ላካቸው። እነሱም ሰበኩ ማለት ነው። ስለዚህ ማናቸውም የሃይማኖት መሪ የሚሆን እሱ ያከበራቸው የመረጣቸው ቅዱሳት ሐዋርያት የሚሆን ነቢያት
ወይ ደግሞ ጻድቃን ሰማዕታት ከእናቱ ከቅድስት ድንግል ማርያም ጀምሮ ማናቸውም የሰው ልጆች ኑ ወደ እኔ ያሳርፋችኋለሁ፣ ኑ ወደ እኔ ሰላም እንሰጣችኋለሁ ብሎ ያለ ማንም የለም። ጌታችን ኢየሱስ ክርስቶስ ብቻ ነው እኔንም አንቺንም እዚህ ያለንም ወንድሞችም በዓለም ሁሉ ያሉትን የሚሰሙትን ሁሉ ጭምር ወደ እኔ ኑ ብሎ የጋበዘ ማለት ነው። ጌታ ወደሱ የሚመጡትን ለነፍሳችሁ ረፍት ታገኛላችሁ ብለዋል። ኦኬ አሁን አንቺ የነፍስሽን እረፍት በዚህም ዓለም በሚመጣውም ዓለም አላወቅሽውም። አውቀሽዋል፣ ግን መዳረሻሽ ሲኦል መሆኑን አውቀሽዋል። ገነት ግን መግባትሽን ግን አላወቅሽውም። ስለዚህ ገነት ግን ለመግባት መንግስተ ሰማያት ለመግባት ከእግዚአብሔር ጋር ለዘላለም ለመኖር ትፈልጋለሽ? እቴ ካሪና በጣም እውነትሽን ነው። እፈልጋለሁ፣ እመቤቴን እፈልጋለሁ። ምን ያደርግልሻል? አሁን ኢየሱስ ክርስቶስን መከተል አይ ቲንክ ልትከተዩ ፈልገሻል አይደል? እፈልጋለሁ። አዎ፣ ግን በአንዴ መወሰን ሳይሆን በደንብ ተምሬ አውቄ ምን ብዬ መወሰን ካለብኝ ወሰናለሁ። ምክንያቱም ለምሳሌ ምን ያህል ፐርሰንት ያህል እሱን ለመከተል ወሰነሻል? በፐርሰንት ደረጃ በግምት አስቀምጪ። 70% ያህል ጌታን ለመከተል ወሰነሻል ማለት ነው? አዎ 70% ያህል ታምኘዋለሽ ማለት ነው ለመከተል ከወሰንሽ። በጣም ታምኛለሽ። ኦኬ ኢየሱስን በማመንሽ አሁን ይሄን 70% በማመንሽ ምን ያገኘሽው ነገር አለ ወይስ ምንስ ልታገኝ ትችያለሽ? ባታምኚውስ ደግሞ ሙሉ በሙሉ ባታምኚው ኢየሱስን ሙሉ በሙሉ ባትከተዩስ ኢየሱስን ምን የሚቀርብሽ ነገር አለ? በማመንሽስ ምን ያገኘሽው ወይ ደግሞ በዚህ 70% ውስጥ ምን የተረዳሽው ነገር አለ? አይዞሽ ጌታ አይቀስፈንም። እንደዚህ ብለን ስለጠየቀን እኔም እንደዚህ ብዬ ስለጠየቅኩሽ አንቺንም እኔንም አይቀስፈንም። ኢየሱስን ለመከተል ኢየሱስን ለማመን ቢያንስ ልብሽ 70% ያህል አምኗል ማለት ነው። ትክክል። ይሄን 70% ባታምኚ ምንድን ነው የምትጎጂው? ኢየሱስን ባታምኚ ምን ትጎጃለሽ? እጎዳለሁ። ምን አይነት ጉዳት? አሁን እኔ በዚች ምድር ባልኖር እዛ ሰማይ ቤት የሚጠብቀኝ ነገር ወደ ሲኦል መሆኑን አውቃለሁ። እጎዳለሁ ብዬ አስባለሁ። ኢየሱስን አለማመን የት ነው የሚወስደው ማለት ነው? የት ይወስዳል? ሲኦል። ሲኦል። እሺ ኢየሱስንስ በማመን ምን ታገኛለሽ? ጌታን እድናለሁ። ከየት? ኢየሱስን በማመን ከየት ነው የምትድኙ? ከበደኝ ጥያቄው። ከየት ነው የምትድኙ? ጌታ ኢየሱስን ስታምኑ ሶሪ ከምንድን ነው የምትድኙ? ከየት ነው ማለት ከምን እንደምትድኙ ከምን የሚለው ያዘልሽ? ከምን ከበደኝ ማለት ከምን? ከከበደሽ እረዳሻለሁ። ከምን እንደምትድኙ እሺ እርዳኝ። እሺ ኢየሱስን ባታምኚ የት ነው የምገባው አልሽኝ እህታችን ካሪና? ሲኦል። ኢየሱስን በማመንሽ ከምንድን ነው የምትድኙ ማለት ነው? ማለት ከጥፋት ልበለው ኤርምዬ? ይኸው ከዚህ እኮ ነው የምትድኙ። ሲኦል ብያለሁ። ቆይ ኢየሱስን በማመንሽ ኢየሱስን ባለማመንሽ የት ነው የምትገቢ ብዬ ስልሽ ስላላመንሽ የት ነው የምትገቢ ብዬ ስልሽ የት ነው አልሽኝ? ሲኦል ነው የምገባው አልሽ ስላላመንሽው ማለት ነው። እሱን ግን ብታምኚው ጌታን ብታምኚው ግን የት ነው የምትገቢው? ገነት አይደል? ገነት ነው የምትገቢው። ስለዚህ ከምንድን ነው የምትድኙ ማለት ነው? ከሞት ነው። ከሞት ከሲኦል ማለት ነው። ከሲኦል ከሞት ማለት ከዘላለም ሞት ማለት ያው የሲኦል ቅጣት ከዘላለም ማለት ነው። ስለዚህ ጌታን በማመንሽ ከሲኦል ነው የምትድኙ። ጌታን ባታምኚው ደግሞ የት ነው የምትገቢው? ሲኦል። ኦኬ። ስለዚህ ኢየሱስ በጣም ኢምፖርታንት ነው ለአንቺ? በጣም የእውነት
እመቤቴን ዝም ብለሽ ላፍሽ እንዳትነግሪኝ። የልብሽ አይ የውስጥሽን እመቤቴን የሚያምነው እንግዲህ እመቤቴን 70% እመቤቴን ለምን 70% ብታኛውን ያ ነገር አረ ለምን የእውነት እንዴ ኢየሱስ ቴንክ ዩ ኢየሱስ ለካሪና የእውነት ያስፈልጋታል ያስፈልጋታል፣ ግን ውሳኔው አሁን አይደለም ነው ኤርሚዬ። ኦኬ ወይት ውሳኔው ላይ ቆይ ግድ የለም የእውነት ያስፈልጋታል ማለት ነው። እመቤቴን አዎ ያስፈልገኛል። ራስሽ ነሽ ይሄንን ያመንሽው። የዛሬ ውሳኔ አይደለም፣ ዛሬ የተናገርኩት አይደለም። እኔ ቆይቻለሁ። ኦኬ ቆይተሻል ይሄን ነገር ከወሰንሽ? አዎ ይሄ ቆየ ነው እንጂ አሁን አይደለም። አሁን ባልነው አይደለም፣ ባልኩት አይደለም። 30% በኢየሱስ ላይ እንዳታምኚ የጎደለሽ 30% የሚሆን ደግሞ አለ ቀሪ። ምን ላይ መሰረት ያደረገ ነው ኢየሱስን 100% እንዳታምኙ 70% ብቻ ምነሹ 30% እንዳታምኙ ያደረገሽ? ለምሳሌ ያልተመለሰልሽ እስኪ 1 2 3 ጥያቄዎች ስጭን። እኔም ለምሳሌ ወንድሞችም ስላለ መልሰልሻለሁ። እሺ አሁን ለምሳሌ መጥቆራ ምናምን አዳዲስ ነገሮች ማላቃቸው ነገሮች ኖ ይሄ ምንድን ነው? ሴጣን ተጠምቆ ነው ሴጣን ነው እሱ የኦርቶዶክስ እኮ ነው። ጌታ ኢየሱስን 100% አላመንሽውም አይደል? አይ አምነዋለሁ 100% ታምኛለሽ? ማመን አምነዋለሁ እኮ ግን ማለት ልቤን የከፋፈለኝ ብዙ ነገሮች አሉ። አሁን ለምሳሌ ቆይ ጌታን 100% ታምኛለሽ? 100%? አዎ አምነዋለሁ። እንዴ የፈጠረኝ አምላክ አይደል እንዴ? ቅድም ታዲያ 70% ነው ማምነው ብለሽ ለምን አልሽ? 70% ነው ያልኩት ማለት 70% ማለት ልቤን ነው ለማለት ወደዛ ለመምጣት ነው። ወደ ወንጌላውያን አማኞች ለመቀላቀል 70%። ጌታን በማመን ላይ ግን 100% ነው ልብሽ የሚያምነው? 100%። እሺ ጌታን ለማመን ጌታን ለመቀበል እሱን ለመከተል 100% ልብሽ ካመነ ታዲያ ይሄ ልብሽ 100% የሚያምንበትን ኢየሱስን ወስኖ ለመከተል እሱን በንስሐ ወስኖ ጌታን ለመቀበል የከለከለሽ ነገር አለ? አለ። ምን? ቤተሰብ። እሺ ቤተሰብ። ለምን? ቤተሰብን ስለምትፈሪ? በጣም ለምሳሌ ቤተሰብ ብለሽ ትባልሽ ልጆችሽ ወይስ እናትና አባት? ልጆቼ፣ እህት ወንድሞቼ ምናምን ዘመድ አዝማድ። እሺ ቤተሰብሽ ይሄንን ጌታ 100% ያመንሽውን በልብሽ 100% ያመንሽውን ጌታ ኢየሱስን ብትከታዩና ብትቀበዩ ቤተሰብሽ ምን ሊያደርግሽ ይችላል? ምን ሊያደርገኝ ይችላል ብለሽ ትፈሪያቸዋለሽ? በቃ ሊያገሉኝ ይችላሉ ብዬ ነው። ጴንጤዎች ምናምን ብለው እንትን ይሉኛል። ለብቻሽ ሊነጥሉሽ ማለት ነው? እንደዛ ነው ስጋቴ። ከቤተሰብ ሊለዩሽ? እንደዛ ነው። እና ከቤተሰብ ብትነጠይ ስለ ጌታ ኢየሱስን አምነሹ ጉንፋን ይዞኝ ነው። ችግር የለም። ከቤተሰብ ብትነጠይ ኢየሱስን አምነሽ ከቤተሰብ ብትነጠይ ምንድን ነው የሚጎልብሽ? ምንም አይጎልብኝም። ካልጎደለብሽ እንዴት ውሳኔውን አልወሰንሽም? አይ እንደዛ ሳይሆን አሁን ለምሳሌ እኔ አሁን ብዙ ጊዜ ስከታተል ይናደዳሉ። ሲናደዱ ልጆች ያያለሁ። በቃ ቤተሰብ ሲናደዱ ስለማይ ከወሰንኩኝ ደግሞ ምን እንደሚከተል ያንን ምን እንደሚከተለው ለምሳሌ የትዳር አጋርሽ ባለቤትሽ ቢሰማ ልጆችሽ ቢሰሙ እሱ የለም አሁን ለጊዜ ውጭ ነው። ልጆቼ ነው የምለው። ልጆቼ ስከታተል ልጆችሽ እኔን ይከታተላሉ። እነሱም እኔ ነኝ የምከታተለው። እኔ ስከታተል ያዩኛል። እኔን ያያሉ ማለት ይሰማሉ። ድምፅህን ይሰማሉ። ጴንጤ ልትሆኝ ነው እንዲህ ረቴን በቃ ብዙ ነገር ስለሚሉኝ አሁን በወስን ከልጆቼ ይለያያሉ የሚለው ነው ስጋቴ። ማለት ከቤት ውጭ ሊሉሽ ይችላሉ ወይስ እናታችን አይሉኝም እንዴ? እንደሱ አይሉኝም። እኔ ነኝ የማስወጣቸው እንጂ እነሱ አይወጡም። ግን ለምን ቅራኔ ውስጥ እንገባለን ማለት ነው። ስለዚህ ከልጆችሽ ጋር ቅራኔ ከምትገቢ 100% የምታምኙን ኢየሱስን ከልጆችሽ
አሳንሰሽ ማየትን የመረጥሽው ማለት ነው። አይ አላሳነስኩትም በፍጹም። ግን ይሄን ለመወሰን ገና ትንሽ እንትን ማለት አለብኝ ኤርሚዬ። እኔ እንደዚህ እሺ፣ ቴንክ ዩ እህቴ። እንደዚህ ብዬ ልጠይቅሽ። ቆይ ከባድ ቢሆንም እኔም ትዳር ስላለኝ እኔም 4 ልጆች አሉኝ። እሺ አውቃለሁ። ለምሳሌ ቴንክ ዩ እህቴ፣ ተባረክ ይለኛል። አሜን አሜን። ጌታችን ልጆቻችን ምርጫ ላይ ቢቀርቡ የእውነቱ ነገር እሱም እየሰማ እያየን ስለሆነ ማለት ነው። አይኖቹ በምድር ዙሪያ ሁሉ ናቸው። ሳንናገር የልባችንን ሁሉ ያውቃል። መቼም ለለበጣ ወይ ለፕራንክ ብለን ሰዎች እንደምናገር አናውቅም። ሶሪ እንደዛ ጌታ ፊት አንናገርም። ከጌታችንና ከልጆቻችን ተብሎ ይባል። ከጌታችንና ከልጆችሽ ተብለሽ ብትባይ አብልጠሽ የምትወጂው ማንን ነው? ከባድ ጥያቄ ነው ኤርሚዬ። አዎ አዎ፣ ግን መመለስ ያለበት ነው። የምትወጂው ማንን ነው? መመለስ ያለበት ጌታችን ነው። ግን ይሄ ማስመሰል ይሆናል። እውነተኛው ንገሪኝ። እውነተኛው መመለስ ያለበትን ዝም ብሎ ለመመለስ ሳይሆን እውነተኛውን በልብሽ ይሄ 100% ብለሽ ያልሽውን እውነተኛውን ከልጆችሽና ከጌታችን ከኢየሱስ ክርስቶስ ብሎ ሚዛን ላይ ቢያስቀምጡ ልብሽ የእውነት ማንን የሚወደው? የእውነት ማለት ለእኛ ፊት አይደለም ተመልሸው ማንም ጥጆ እኔ ኤርሚዬ ይህንን አልመልስም። ከባድ ነው በጣም ነው። መልሽልኝ። የግድ የሚመለስም ነው። እኔ አሁን ልንገርሽ ግድልሽ እኔ ልንገርሽ ከዚህ በፊትም ስናገር ሰምተሽኝ ሊሆን ይችላል። እኔ ምርጫዬ ጌታዬ ነው። ልቤን የሰራ እግዚአብሔር ያውቃል። እኔም ሁሌ ነው በስብከቴ መካከል የምነግራችሁ። ስብከት ለማዳመቅ ብዬ አይደለም። ሚስቴ ያለች 4 እህቶች አሉኝ፣ 5 ወንድሞች አሉኝ። እናቴ በሕይወት አለች። ሚስቴ ያለች የልጅነት ሚስቴ፣ የቃል ኪዳን ሚስቴ፣ ከሷ ያገኘኋቸው 4 ልጆች አሉኝ። አንዳቸውም ቴንኪው ከጌታዬ አይበልጡም። እውነት ነው። የኔን ያልኩሽ። ኦኬ አውቃለሁ። እሺ ያንቺስ? የልብሽ የሚያምነውን የምትነግሪኝ። ከዋሸሽ ጌታም አይረዳሽም። አዎ ትክክል። እኔ ሲጀመር ማምነው ጌታችንን ነው። የምትወጂውን ያልኩት የምታምኘው አይደለም እንዴ? ልጆችሽንማ አታምኝም። የምወደው ኤርሚዬ የፈጠረኝን ጌታዬን ወደዋለሁ በጣም። ከልጆችሽ በላይ ተወጀዋለሽ? አዎ የሚጠብቅልኝም ልጆችን እግዚአብሔር ነው። የሚያሳድግልኝ የእውነት ንገሪኝ። የምትወጂው እሱን ነው? ጌታችንን ወደዋለሁ። አዎ በጣም። ምን ያህል ፐርሰንት ተወጀዋለሽ? 100%። 100% ተወጀዋለሽ። እወደዋለሁ 100% ተወጀዋለሽ። እወደዋለሁ ብለሻል። ቆይ አንዴ ልጆቼ ይቅርታ እመጣለሁ። ልጆቼን ሸኛቸው። እሺ ኤርሚዬ እሺ። ኦኬ እሺ። ጌታ ይባረክ። ከተመለሽ ካሪና ወጣ አለሽ አይደል? እሺ ሊዮራ። እሺ ቆይ አንዴ ጠብቂኝ፣ እሰጥሻለሁ። አስወጥታችኋት ነው ሊዮራን አይደል? ነው ኦኬ። ጌታን ከመውደድ ጋር ማለት ነው። መቼም ይሄ የልብ ጉዳይ ነው፣ የለበጣ አይደለም። የለበጣ ወድሃለው፣ አይ ላቭ ዩ፣ አይ ሚስ ዩ ምናምን ነገር አለ እንደዚህ ማለት ነው። ዝም ብሎ ሰው ከሰው ጋር
ሳይወደው ወደዋለሁ ብሎ ማለት ጌታን ግን ሳይወዱ ሰው ወዳለሁ ብሎ ካለ ጌታ ልባችን ያውቃል። እሺ ካሪና እንኳን ደህና መጣሽ። 100% ጌታ 100% ጌታን ትወጂዋለሽ አይደል? እወደዋለሁ። ልጆችሽንስ 100% የምትወጃቸው ወይ 70% ወይ 50% የምትወጃቸው? እነሱንም እንደዛ ወዳቸዋለሁ። 100% አይደል? ከእነሱ ፍቅርና ግን ከኢየሱስ ፍቅር የትኛው ይበልጥብሻል ብዬ ብልሽ የትኛውን ነው ቲክ የምታስደርጊኝ? ኤርሚዬ ከበደኝ። እኔ በእውነት እውነታው መመለስ አለበት። ቴክ ካሪና ያ ችግር የለውም። ኤርሚዬ ይቅርታ፣ ችግር የለውም። ከልጆችሽ እና ሁለቱንም በ100% ነው ወዳለሁ ብለሽ ያልሽው ጌታንም ልጆችሽንም። እሺ ቆይ ልጆችሽን 100% ትወጃለሽ፣ ጌታንም 100% ትወጃለሽ። የወለድሻቸው ልጆችሽን 100% የምትወጃቸውን መንገድ ላይ ይዘሻቸው ስትሄጂ እንደምታፍሪባቸው ሰምቻለሁ ከሰው። እውነት ነው? እንደምታፍሪባቸው ያልከኝ ኤርሚዬ? ለምን ታፍሪባቸዋለሽ አይደል? ለምን አላፍርባቸውም? አይ አታፍሪባቸውም ወይ? ታፍሪባቸዋለሽ ወይ አታፍሪባቸውም? አላፍርባቸውም። ለምን ኤርሚዬ? እሺ አታፍሪባቸውም? አላፍርባቸውም። እሺ የማታፍሪባቸው ልጆችሽን ልጆቼ ናቸው እወቁልኝ ብለሽ ለሰዎች ታስታውቂያቸዋለሽ? ማላፍርባቸውን ነው የምታፍሪባቸው እኮ። የማታፍሪባቸውን አላፍርባቸውን ብለሽ ስላልሽ የማታፍሪባቸው ልጆችሽን ለዓለም እወቁልኝ ብለሽ ታስታውቂያቸዋለሽ? አስታውቃቸዋለሁ። ማለት ጓደኛ ወይንም ዘመድ ከሆነ አስተዋውቃቸው። ማንም መንገድም ላይ ቢጠይቁሽ ምኖችሽ ናቸው ብሎ ቢልሽ ልጆቼ ናቸው የምወዳቸው ልጆቼ ናቸው ብለሽ ታፍሪባቸዋለሽ? ማነው አታፍሪባቸውም? ታስታውቂያቸዋለሽ? አላፍርባቸውም። ኦኬ ጌታችን ኢየሱስ ክርስቶስን ታፍሪበታለሽ? አታፍሪበትም? አላፍርበትም። ታስታውቂያለሽ? ማለት እንዴት ነው? ጴንጤ ከሆንኩኝ እፈራለሁኝ። ኖ እኔ ስለ ጌታ ነው እያወራ ያለሁት። ጴንጤነት ነው ኦርቶዶክስነት ናቸው። 100% ትወጂዋለሽ። ይህን የምትወጂውን ጌታ ኢየሱስ ክርስቶስን በኩራት መንገድ ላይ ለጠየቀሽ ሰው ማንም ቦታ ላይ የትኛውን ቦታ ላይ ቢጠይቁሽ እንደምትወጂው ትናገሪያለሽ? ጌታን እወደዋለሁ። ጌታን በጣም አይ መውደድማ ትወጂዋለሽ 100% በለሽኛል። ታፍሪበታለሽ? አታፍሪበትም ነው? አላፍርበትም። አይ አይመስለኝም። እውነት አላፍርበትም። ኤርሚዬ አሁን የምትለው ነገር ገብቶኛል። አላፍርበትም ግን ከገባሽ ጥሩ ከገባሽ ጥሩ፣ አልገባሽም እያለም ገብቶኛል። ስለዚህ ይህንን የማታፍሪበትን ኢየሱስን ለሰዎች ታስተዋውቂዋለሽ? ትነግሪያለሽ? ስለሱ ለሰዎች አስተዋውቀዋለሁ፣ ግን እንትኔን አልናገርም። ማለት ጴንጤ ነኝ ብዬ አልናገርም፣ ግን አምላኬን እኮራበታለሁ። ጴንጤ እኮ አይደለሽም። አሁን እኮ ጴንጤ አይደለሽም። አይደለሁም ብዬ ብሆን ነው የምልህ። ኖ እኔ ስለ ጴንጤነት አይደለም አሁን የማወራው። ይህንን 100% የምትወጂውን ኢየሱስን 100% የምትወጃቸው ልጆችን ታፍሪባቸዋለሽ ብዬ ጠየኩሽ። አላፍርባቸውም። አይ እንደውም እኔ ሰዎች ነግረውኛል ስላንቺ እኮ ምናምን ነገር ብዬ ጠየኩሽ። አውቄ ማለት ነው እንደዛ ያልኩሽ እንጂ ሰዎች ስለነገሩኝ አይደለም። ስለዚህ ልጆችሽን መንገድ ላይ ላገኝሻቸው ሰዎች ለማስተዋወቅ አታፍሪባቸውም? አላፍርባቸው። ጌታ ኢየሱስንስ ለማስተዋወቅ ታፍሪበታለሽ? አታፍሪበትም? አላፍርበትም። ይህንን 100% የወደድሽውን ኢየሱስን ለልጆችሽስ ሳታፍሪ ትነግሪያቸዋለሽ ወይስ አፍረሽበት ትደብቂዋለሽ? ወደዴን እነግራቸዋለሁ።
መውደድሽን ትነግራቸዋለሽ። መውደዴ እነግራቸዋለሁ ለነሱ። አዎ ለማንም መውደዴ እነግራቸዋለሁ። ኤርሚዬ ነግረሻቸው ታውቂያለሽ? አሁን ማለት አንዳንድ ስንል ያው አንዳንድ ያደረገልን ነገር ካለ እግዚአብሔር ነው፣ ጌታችን ነው፣ ጌታችን ኢየሱስ ክርስቶስ ነው ያደረገልን፣ እናመሰግነዋለን ብለን ብዙ የምንለው ነገር አለ ኤርሚዬ። ስለተደረገላችሁ ነገር ማለት ነው። ስለተደረገልንም በእንትንም ብዙ ነገር አሁን ለምሳሌ እናቴም አባቴም በመውደቅ በድንገት እንትን ስላሉ ብዙ አላማረርኩም። በቃ አንተ የፈቀድከው ብዬ አመስግኛለሁ። ስለዚህ ስላልተደረገልኝም ስለተደረገልኝም አመሰግነዋለሁ። ቴንኪው። ጌታ ግን ካደረገልሽ ለልጆችሽ ከነገርሻቸው ባለውለታችሁ ሆኖ እናንተ ቤት ጌታንን ካመሰገንሽበት ነገር አንዱ ጌታ ካደረገላችሁ ቁጥር አንድ አድርጎልናል ብለሽ ለልጆችሽ የነገርሻቸው ወይ አድርጎልኛል ብለሽ ለራስሽም ያመንሽበት እንደው አንድ ቁጥር አንድ ተናገሪ ተብለሽ ብትባይ ምን አደረገልሽ ተብለሽ ብትባይ ምን አደረገልኝ ታያለሽ? ጌታ ለእኔ ነው ወይስ ለአንቺ? እና ለልጆችሽ የምትነግሪው ለሰዎች የምትነግሪው ጌታ ካደረገልን? አዎ እግዚአብሔር ይመስገን ልጆቼ ተምረው ማለት ተመርቀውልኝ በምፈልገው እንትን ላይ ስለደረሱ አመሰግነዋለሁ እግዚአብሔርን። ልጆችሽም አብረው ያመሰግናሉ። ትምህርት እውቀትን ሰጥቷቸው ትምህርታቸው ጥሩ ደረጃ ላይ ስለደረሱ እግዚአብሔር ይመስገን። መመስገንም አለበት በዚህም ጉዳይ። ዋነኛውና እንደው ለልጆችሽ የምትነግሪያቸው ዋነኛው ኢምፖርታንት ነው። በቃ ወጣት ልክ ነው። ሁሉ ነገር ከጌታ ነው የተደረገው። ለሁሉም ምስጋና ሊቸረው ይገባል። ግን እንደው ዋነኛ ቁጥር አንድ ላይ ይቀመጥ ተብሎ ቢባል ምን ስላደረገልሽ ነው ይህንን ያህል? በቃ ይሄ እኮ ማንም ሌላውም እኮ ተምሮ እንደዚህ እኮ ትምህርቱ ሊጨርስ ይችላል እና ምን ተደረገልኝ ብለሽ ነው ይህን ያህል 100% ወደዋለሁ ብለሽ የምትይው ብለው ሰዎች ቢጠይቁሽ አደረገልን ብለሽ ከምትዩ ለልጆችሽም የምትነግሪው ለሌሎችም ሰዎች የምትነግሪው አንቺም ያመንሽው ሌላ የምትነግሪን ነገር አለ አለ። ደሙን ስላፈሰሰልን በቀራንዮ እንትን ላይ ደሙን ስላፈሰሰልን አመሰግነዋለሁ። ታገኘ ኦኬ። በመስቀል ላይ ሞታችንን ስለሞተልን አይደል? በመስቀል ላይ ሞታችንን ስለሞተ አይደል? ትክክል። ለልጆችሽ ይሄንን ትነግሪያቸዋለሽ? ኢየሱስ ለበደል ኃጢአታችን ሞተ ብለሽ? አይ እኔ አልነግራቸውም። ያው ግን ቤተክርስቲያን ስንሄድ እንሰማለን። ለምን እንደማትነግሪያቸው? ያውቃሉ ብዬ ስለማስብ። አያውቁም ካሪና። ምክንያቱም እንደው ያውቃሉ እንኳን ብለሽ ብትይ ሙሉ በሙሉ አያውቁም ብዬ እንደዛ መደምደሜ ሳይሆን ቢያውቁ እንኳን እውቀታቸው በጣም ውስን ነው። ቢያውቁ አንቺ እናታቸው በኦርቶዶክስ ሃይማኖት ውስጥ ሆነሽ በእነዚህ ዓመታቶች ውስጥ ስትከታተይ ምን ያህል ትክክል ያልሆነ ነገር እንዳለ እያየሽ ነው፣ እያወቅሽ ነው። የንስሐ አባትሽም እንኳን ሁሉ ጭምር ሳይቀር ሲጠይቁ እንኳን መልስ ሊመልሱለት ያልቻሉትን ነገር ስለ ጌታችን ስለ ኢየሱስ ክርስቶስ ልጆችሽ ሙሉ በሙሉ እውቀት የላቸውም ብዬ ባልልም ያላቸው እውቀት ግን በጣም ውስን ነው። አንቺ እናታቸው ከሞት በኋላ አሁን ብትሞቺ የት ነው የምትገቢ ብዬ ስልሽ ሲኦል ነው ብለሽ ካልሽ ልጆችሽ ምን ሊመልሱ እንደሚችሉ አንቺ ከመለስሽው መልስ የተለየ መልስ ሊመልሱ እንደማይችሉ እረዳለሁ። ምክንያቱም አንቺ ጌታ ስትሞቺ የት ነው የምትገቢ ብዬ ስልሽ ሲኦል ነው ያልሽኝ ጌታችን ኢየሱስ ክርስቶስን ስለማታውቂው ነው አይደል ካሪና? ትክክል። አዎ አንቺ ጌታችን ኢየሱስ ለዛ ነው እኮ ልክ ነው። ወደ እሱ ልመጣልሽ ነው። አንቺ ጌታችን ኢየሱስ ክርስቶስን ካለማወቅሽ የተነሳ ነው ሲኦል ነው የምገባው ብለሽ ያልሽው። ታዲያ ልጆችሽን ሄደን ብንጠይቃቸው ኢየሱስ ክርስቶስን በማወቃችሁ የት ነው የምትገቡት ብለን ብንላቸው አይ እኛም እንደ እናታችን ሲኦል ነው የምንገባው ነው አይደል ብለው የሚመልሱልን እንግዲህ ይላሉ ብዬ አላስብም። ለምን መሰለህ? ከአንቺ የተሻለ የመጽሐፍ ቅዱስ የመንፈሳዊ እውቀት መረዳት አላቸው የላቸውም? ያው ቤተክርስቲያን ስለሚመላለሱ ያው አንዳንድ ነገር የሚሰሙት ነገር ስላለ በቃ እንደዛ። ስለዚህ ከአንቺ የተሻለ መንፈሳዊ መረዳት የላቸው ማለት ነው ይኖር? አዎ ትክክል። አንቺ ከነሱ የተሻለ መንፈሳዊ መረዳት አለሽ? የለኝም። ስላሌለኝ እኮ ነው ቅድም ገባው ብለሽ ያልሽው። ስለዚህ ልጆችሽም አንቺ ከምትመልሺው የተሻለ መልስ ሊመልሱ አይችሉም ማለት ነው። ስለ እውነት ስንነጋገር ማለት ነው። ስለ እውነት። ኦኬ
ለልጆችሽ የጌታን ፍቅር መንገር ያሳፍርሻል? አያሳፍረኝም። ስለ ጌታ ፍቅር ስትነግሪያቸው ልጆችሽ ቢጠሉሽ፣ ቢያገሉሽ፣ ቢለዩሽ ያንን ለመቀበል ሬዲ ነሽ? አይደለሁም። ለምን? እኔ እንጃ አይደለሁም። ለዛ እኮ ነው ኤርሚዬ። ኦኬ እሺ፣ የዚህ ነገር ምንድነው ከተባለ አንደኛ የሰው ፍርሃት አለሽ፣ ሁለተኛ ደግሞ ወይም ፍቅርሽ ላይ የጌታ መውደድ ላይ ነው ጥያቄ ያለ ማለት ነው። ያንቺ መውደድ የጌታ መውደድ አንቺና የጌታ መውደድ እኛና ዓለሙን መውደዱ ላይ ኢየሱስ ላይ ጥያቄ የሚያነሳ የለም። ነፍሱን እስከ መስጠት ድረስ ነው የወደደን። ያንቺና የኔ የትውልዱ ግን ጌታን ወደዋለሁ ብሎ የሚለው ነገራችን ላይ ግን ጥያቄ ሊነሳ ይችላል ማለት ነው። ስለዚህ የካትሪና ፍቅር ፍጹም አይደለም ማለት ነው። ልብ በይ። ስለ ልጆችሽ ስትጠየቂ ማንንም ሰው ሳታፍሪባቸው እንደምትናገሪ ሁሉ ስለ ኢየሱስ ክርስቶስ ግን ለወለድሻቸው ልጆች እንኳን ለመናገር ትገደቢያለሽ ማለት ነው። ለምን? ስለምትፈሪያቸው አይደል? ይቅርታ ኤርሚዬ ሄዱ። እሺ እሺ፣ ችግር የለም። ስለምትፈሪያቸው አይደል? ወሰዳቸው። እሺ በቃቸው። እሺ ኤርሚዬ ልጨርስልሽ። አዎ ልጆችሽን የማትነግራቸው ስለምትፈሪያቸው ነው አይደል? አዎ ስለምፈራቸው። አዎ መጽሐፍ ቅዱስ ዮሐንስ በመልእክቱ ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል፣ በፍቅር ፍርሃት የለምና ብሎ የሚለው ቃል አለ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እርግጠኛ ሆኜ ለመናገር ባለቤትሽን ከማግባትሽ በፊት በጮኛምነት ነበራችሁ አይደል? አዎ ነበር። ተዋዳችሁን አይደል የተጋባችሁት? ወይ እሱን የጠየቀሽ ወይ አንቺ ነሽ የጠየቅሽው። በአብዛኛው ግን ወንድ ነው የሚጠይቀው ኢትዮጵያ ውስጥ። ወድሻለሁ አይ ላቭ ዩ ብሎሽ ነው አይደል የተጋባችሁት? አዎ። ሪስፖንድሽ ምን ነበረ ለሱ? መልስሽ ምን ነበረ? ወድሻለሁ አፈቅርሻለሁ ሲልሽ መልስሽ ምን ነበረ? በአንዴማ ወድሻለሁ ሲለኝ ወድሃለሁ አልለውም መቼም። አዎ ግን ያው ቆይቶም ቢሆን ምንድነው ውስጥሽ የተፈጠረው? የመለስሽለት እወድሃለሁ ነው አይደል? የእውነት ስለወደድሽው ነው ወይ እንደው ዝም ብሎ ስላለሽ ብቻ ለመመለስ ብለሽ ነው? አይደለም፣ የእውነት ስለወደደኝ ስለወደድኩት። የእውነት ስለምትወጂው ማለት ነው። ስለ ባልሽ ፍቅር በሄድሽበት ቦታ፣ ስለ ጮኛሽ ፍቅር በሄድሽበት ቦታ ታወሪ ነበር አይደል? በጓደኞችሽ መካከል አወራለሁ። አፍረሽ ታውቂያለሽ አይደል? አላውቅም። አፍረሽ አታውቂም? ስለ ባሌ አይ አላውቅም። በምን ምክንያት? በጓደኞችሽ ፊት አፍሽን ሞልተሽ በቃ በስርዓት እያዩሽ ቀና ብለሽ ባሌን እኮ ወደዋለው ምናምን ነገር ብለሽ ስሙን ጠርተሽ በጮኛምነት ከተጋባችሁ በኋላ እንደዚህ ታወሪያለሽ? ማለት ይሄ ማለት ግልጽ ካወራን ነው እንጂ ዝም ብዬ አላወራም። አናወራም እኮ ግልጽ ስታወሩ፣ ግልጽ ስናወራ ግልጽ ከሆነ ምንም ችግር የለውም፣ እናወራለን። ሳታፍሪ ነው ታወሪለት የነበረው? ሳላፈር። እንዴት ግን አላፈርሽበትም? ጓደኞችሽ ፊት እንደዚህ አፍሽን ሞልተሽ የቀድሞ ጮኛሽ ያሁኑ ባልሽ የልጆችሽ አባት እንዴት አላፈርሽበትም? ጓደኞችሽ ፊት ስትናገሪ። እኔ እንጃ፣ እኔ ችግር የለውም ብዬ ስለማስብ። ችግር የለውም ብለሽ ስለምታስቢ ነው ወይስ ምን ስለሆነ ነው ያላፈርሽበት? ስለምወደው። መውደድሽ ደግሞ ጎዶሎ ነው ወይስ ሙሉ ነው? ሙሉ ፍቅር እንበለው አይደል? ሙሉ ፍቅር ሙሉ ፍቅር ስላለሽ አይደል? አዎ ሙሉ ፍቅር ስላለሽ ነው የትኛውን ቦታ ላይ ስለሱ የምትናገሪው። ስለሱ ነቀፌታ፣ መሰደብ፣ ጓደኞችሽ ከኛ ጋር ከዚህ በኋላ እሱን ካፈቀርሽው እሱን ካገባሽ ከኛ ጋር ቡና አጠጭም፣ ጎረቤትም አትሆኝም፣ አብረንም አንሰራ ምናምን ነገር ብለው ሰዎች እሱን የምታገቢ ከሆነ ከእሱ ጋር የምትጋቡ ከሆነ ከዚህ በኋላ ከኛ ጋር ህብረት አይኖርሽም፣ አብረንም አንገናኝም፣ ወደዛ ሂጅልን፣ ጥግሽን ያዢ ምናምን ነገር ብለው ቢሉሽ የሚመጣብሽን ነገር ሁሉ ለመቀበል ዝግጁ ነበርሽ? ኤርሚዬ ከባድ ጥያቄ ነው። አሁን
የጌታችንንም ልታገናኝብኝ ነው አይደል? ኖ እኔ የባልሽ እሺ እንደዛ ምንም ስለ ባልሽ ነግረንሽ ነበር፣ ታይ ብለንሽ ነበረ። እሱ ወድሻለሁ ብሎ ሲልሽ እኔም ወደዋለሁ ብለሽ ሪስፖንድ አረግሽለት። ከዛ ብሶ ደግሞ እኛም ጋር እየመጣሽ ሁሉ ቀን ስለሱ ነው የምታወሪው። አትጋቢ ብለንሻል። ከሱ ጋር ከተጋባሽ ከኛ ጋር ህብረት ታቆሚያለሽ። አብረን ቡና የምንጠጣው ሁሉ ነገር ሁሉ እናቆማለን። ስለዚህ ነግረንሻል ብለው ቢሉሽ ከጓደኞችሽን ድምፅ ሰምተሽ ነው የምታቆሚው ወይስ መውደዴን አልተውም እናንተ ከቀራችሁ ቅሩ እንጂ እሱ አይቀርም ብለሽ ነው የምትይው? እናንተ ከቀራችሁ ቅሩ ነው የምለው። የባልሽ ይበልጣል ማለት ነው ከጓደኞች ይልቅ? አዎ ማለት በቃ እኔ የማውቀው እኔ ነኝ። የባልሽ ይበልጣል። የባልሽ የበለጠብሽ ሙሉ ፍቅር ስላለሽ ነው አይደል? አዎ ሙሉ ፍቅር። ጓደኞችሽ ስትናገር ያላፈርሽበት ምሳሌ አይደል? አዎ የጌታስ ምን ስለሆነብሽ ነው ልጆችሽ ፊት ለመናገር ታዲያ? አገኘሽኝ ካትሪና? የግድ አሁን እንድትመልሽልኝ አይደለም። የጌታ ታዲያ በወለድሻቸው ልጆችሽ ፊት የማህፀኖችሽ ፍሬ የሆኑ ጌታ ይባርክልሽ፣ ከክፉ ሁሉ ይጠብቅልሽ። በእነሱ ፊት ታዲያ የጌታ ፍቅር ሙሉ ፍቅር ከሆነ ለባልሽ እንዳለሽ ፍቅር የጌታን ፍቅር ሙሉ ከሆነ ከልጆችሽ የሚደርስብሽ መነጠል፣ መለየት፣ ምናልባትም መሰደብ፣ ምናልባትም ከከፋ መደብደብን ቢመጣ አይ ባሌ ይበልጥብኛል እናንተ ከቀራችሁ መቅረት ትችላላችሁ ብለሽ ጓደኞችሽን ሸኝተሽ ከባልሽ ጋራ ሙሉ ፍቅር ኖሮሽ ከሱ ጋራ ከተጋባሽና ከሱ ጋራ ከኖርሽ ይህንን ፍቅር ከቤትሽ ለልጆችሽ መጀመር እንዴት አቃተሽ ነው መልሱ። አንቺን አላስቸግርሽም እንታመጪው ማለት ነው። መልሱ ለባልሽ ሙሉ ፍቅር ያለሽን ያህል ስለ ጌታ ያለሽ ነገር ገና ስለሆንሽ ሙሉ አይደለም ማለት ነው። ሌላ ምንም አይደለም፣ ሙሉ አይደለም ማለት ነው። ስለዚህ ሙሉ ግን እንዲሆን ትፈልጊያለሽ በጌታ ላይ ያለሽ ፍቅር? አዎ። እሺ አንቺ ቅድም 70% ብሎ የሚለውን ኢየሱስ ማን ነው? አንቺ 100% ወደዋለሁ ነው ያልሽው፣ ግን ሙሉ በሙሉ 100% ወደዋለሁ ብለሽ ያልሽው 70 ያልኩት እንደነገርኩ ነው ቅድም። ችግር የለም አገብቶኛል። እሱን 100% ወደዋለሁ ብለሽ ያልሽውን ያንቺ ማለት ነው ሲታይ ልጆችሽ ፊት የምታፍሪበት ነው ማለት ነው። ወይ ደግሞ የምትፈሪበት የምታፍሪበትም የምትፈሪበት ማለት ነው። የምትፈሪበት እሺ፣ የምትፈሪበት ፍቅር ማለት ነው። ኢየሱስ ካሪናን ምን ያህል ይወዳታል? ጌታ አንቺን ምን ያህል ይወድሻል? ያንቺ በቃ እዚህ ተፈትኖ ልጆችሽ ፊት የምትፈሪበት ፍቅር ላይ ደርሷል ማለት ነው። ልጆችሽ ሌሎቹን ታዩ፣ ሌሎቹ ጓደኞችሽ ምናምን ነገር አያቶችሽ፣ አጎቶችሽ ጋር በጎረቤት በስራ በምናምን ነገር ያለው ከሱን ታዩ። የራስሽ የወለድሻቸው ልጆች ፊት የምትፈሪበት ፍቅር ነው ያለሽ። ኦኬ እሺ። ኢየሱስስ ለካሪና ምን ያህል ይወዳታል? አንቺ መልሽልኝ እስቲ። ኢየሱስ ምን ያህል ይወድሻል አንቺን? 100% 100% ይወደኛል። 100% ይወድሻል? አዎ ይወደኛል። እውነት ይወደኛል። የሆነ የቀነሰ ነገር የለውም ጌታችን? አረ በፍጹም። በምን አወቅሽ 100% እንደሚወድሽ? ደሙን በቀራኒው ላይ ደሙን ስላፈሰሰልን እንደሚወደኝ አውቃለሁ። ለእኔ ብሎ ለሁሉም ብሎ። ማነገረሽ ደሙ እንዳፈሰሰልሽ? ያው እንሰማለን፣ ቤተክርስቲያን ያስተምሩናል። ኦኬ ወንጌል ያስተምራሉ። ኦኬ ቅልቅሉ ነው እንጂ ወንጌል ያስተምራል። እሺ 100% እንደሚወድሽ ታውቂያለሽ ማለት ነው። አዎ
በመውደዱ ምን አደረገልሽ? መውደዱን ሲገልጥ ምን አደረገልሽ? ምን ሰጠሽ? ህይወትን። የማንን ህይወት ነው የሰጠሽ? የራሱ ነው የራሱ የራሱን። ልጆችሽን አንቺ ተወጃቸዋለሽ አይደል? ቅድም እንደነገርሽ ምን ያህል ተወጃቸዋለሽ? 100% ተወዳቸዋለሁ። ነፍስሽን ስለ ልጆች ስጪ ተብለሽ ትባይስ? ኧረ አልሰጥም። ኤርሚ ለልጆችሽ ነፍስን አልሰጥም። እሺ ለኢየሱስስ ቢሆን ለኢየሱስ ነፍስሽን ስጪ ተብለሽ ትባይስ? በምን መልኩ ኤርሚዬ? በምንም አይነት መልኩ ስለ ኢየሱስ እሱን በማመንሽ እንገልሻለን ብለው ቢደቅኑብሽ? እኔ እንጃ። እኔ ከባድ ነው ኤርሚዬ። መልሽልኝ፣ ግድ የለም እንደምንም መልስልኝ ኤርሚዬ። እኔ አልችለውም እሱን። ኖ አንቺ እጅ ላይ ነው ያለው። መዋሸት አልፈለግኩማ። ምክንያቱም አሁን ቢደቅኑብኝ መዋሸት ካልፈለሽ እውነቷን መናገር ያለብሽ። እውነቷን ቢደቅኑብኝ ልክድ እችላለሁ፣ አይታወቅም። ያ ስለዚህ ልትክጂ ትችላለሽ ማለት ነው። ልልህ የፈለግኩት ገብቶሃል ኤርሚዬ? አዎ ገብቶኛል። ነፍስ ስለሆነ ገብቶኛል። ኢየሱስ ግን አንቺን በመውደዱ ስለ አንቺ እኔና አንቺን ዓለሙን በመውደዱ አፍሮብናል? አላፈረብንም? አላፈረብንም። ኢየሱስ አያፍርብንም። አላፈረብንም አይደል? ባለማፈሩም በመስቀል ላይ ራቁቱን ማለት ተንጠለጠለው። ምን አለ? እወዳቸዋለሁ አለ። እወድሻለሁ አይ ላቭ ዩ ብሎ ላለሽ ባልሽ መልስሽ ምን ነበረ? እወድሃለሁ ነው። እወድሻለሁ ብሎ ላለሽስ ኢየሱስ ነፍሱን እስከ መስጠት ድረስ ለወደደሽ ኢየሱስ መልስሽ ምንድን ነው? እወደዋለሁ። የምትወጂው ባልሽን ተከተልሽዋል አይደል? አዎ። ከሱ ጋር እየኖርሽ ነው። የምትወጂውስ ጌታ? የምወደውን ጌታ አልተከተልኩትም። ማለት ያው ውሳኔ ላይ አልደረስኩም። ቅድም አልተከተልሽውም፣ ውሳኔ ላይ አልደረስኩም። ኤርሚዬ ገባሃል ብዬ ይገባኛል። ወደ እሱ ልንመጣ ነው። ጨርሻለሁ። ተጨነኩኝ። አይዞሽ አትጨነቂ። ነው የምትወጂውን ጌታ አልተከተልሽውም አይደል? ከአንቺ ጋር ይኖራል የምትወጂው ጌታ? በከፊል። አንቺስ ከሱ ጋር ትኖሪያለሽ? አይ ማለት ኤርሚ ታውቀው የለ ቤታችንን። አዎ አይ የሃይማኖቱን ከሆነ ልክ ነው። አንቺስ የምትወጂው ጌታ ከአንቺ ጋር አንቺ ከሱ ጋር ትኖሪያለሽ፣ እሱስ በአንቺ ውስጥ ይኖራል? በከፊል ብለሽኛል። በከፊል ነው አንቺ ከሱ ጋር የምትኖሩ ወይስ? ኤርሚ ይሄንን እንትን ለማለት እኮ ነው። አሁን ሙሉ ለሙሉ ወደሱ ልንመጣ ነው። አንቺ በከፊል ነው ከሱ ጋር የምትኖሪው? አዎ ማለት በከፊል ስለ ያው እንደምታውቀው ብዬ ነው። ኦኬ። በሙላት ግን እንዲኖር ትፈልጋለሽ? አዎ ከአንቺ ጋራ አንቺም ከሱ ጋር ለመኖር ትፈልጋለሽ? ልትከተይውስ ትፈልጋለሽ? አዎ ኤርሚዬ ነው ዘገየሽብኝ። የእውነት ንገሪኝ። ልትከተይው ትፈልጋለሽ? ጌታ ኢየሱስ ልቤ ተንጠለጠለው ወደዚህ ወደ ቤት እንትን እያልኩ ነው። ግድ የለም እሺ። የእውነት ልትከተይው ትፈልጋለሽ ጌታ ኢየሱስን? አዎ በእውነት መቤቴ ነው። በመከተልሽ የሚመጣብሽን ነገር ሁሉ ለመቀበል ሬዲ ነሽ? አይደለሁም። ያንን እኮ ነው ኤርሚዬ ነገርኩህ። እሺ እኔ ይሄን ልበልና ለወንድምነት ልስጥሽ ለዳንዬ ካሬና እኔ ይሄንን ጌታ
ጥያቄ በጣም እንትን አልከብኝ ኤርሚዬ። ግድ የለም አይዞሽ። አይ ነው እንዳበዛብሽ አውቃለሁ፣ ግን የሚያስጨንቅሽ ነገር ከሆነ ሶሪ፣ ግን እንደዛ ለማለት ችግር የለም። ይሄንን ጌታ ለመከተል ትፈልጊያለሽ በጣም ግን ብትከተዩ ስለመከተልሽ የሚመጣብሽ ስደት ከልጆች የሚሆን ከቤተሰብ ፍርሃት አለሽ። ብቻ ባጫቃ አጠቃላይ ማለት ምንም ሊመጣ ይችላል። ምንም ፍርሃት አለሽ እጅግ በጣም ከእሱን ከመከተል ይልቅ ፍርሃቱ ነው የመዘነብሽ ማለት ነው። በጣም በጣም እኔ ግን የምነግርሽ ይሄንን ፍርሃት ዛሬ ከላሽ ላይ ልብስ ከሰው ላይ እንደሚወልቅ ወልቆ እንዲጣል የምትፈልጊ ከሆነ ይሄንን ጌታ ኦፊሻሊ በልብሽ አምነሽ ባፍሽ መስክረሽ ጌታን ተቀበዩ። ስንጸልይልሽ ይሄ ፍርሃት ለዘላለም እስከማይኖር ድረስ የአባቶች አምላክ ከላሽ ላይ እንደሚያነሳው እርግጠኛ ሆኜ እነግርሻለሁ። ጌታን ከተቀበልሽው ማለት ነው። አንቺ ከሱ ጋራ እሱም በአንቺ ውስጥ እንዲኖር ከፈለግሽ በቃ የመዳንሽ ቀን ዛሬ ነው እህቴ ካሪና። ምክንያቱም ይኸውልሽ ከአንድ ዓመት በላይ ሰምቻለሁ አንተንም ዳንኤልን ምን ያልሽን ከምንናገረው ውስጥ የኢየሱ ላይ ስተት የሆነ ትክክል ያልሆነ ነገር አለ ወይ ብዬ ስልሽ እንደ ቃሉ ያልሆነ ነገር አለ ወይ ብዬ ስልሽ በፍጹም የለ ብለሽኛል። አንቺ አሁን የምትፈሪውን ፍርሃት አንዳንዶቻችን እኔንም ጨምሮ ብዙዎቻችን እንፈራ ነበር። ከቤተሰብ አብሮ አደግ አብሬ ቀደስኳቸው እናቴ አባቴ እረዳሻለሁ አያቴ ጎረቤቶቼ ምን ይሉኛል፣ ያኔ እንኳን የልጅ አልነበረኝም ልጆቼ ምን ይሉኛል በላ ብለው የሚሉ ማለት ነው። የፈለገ ምንም ይበሉ ወሰነሽ ኢየሱስ ይበልጥብኛል ብለሽ ካልሽ ይሄ አንቺ ጋር ያለ ፍርሃት በሙሉ እኔም ጋር ነበር፣ እዚህ ያሉ ወንድሞች እናቶቼ ወንድሜ ብሩክም ጋር ነበር፣ ሜሎስም ጋር ነበር፣ መሲም ጋር ነበር፣ ሁላችንም ጋር ነበር። ሰዎች ምን ይሉናል ብሎ የሚል ማለት ነው። ሰው እንደሆነ ምንም ነው የሚለው ምንም። ስለዚህ አንድ አባባል አልታቂው ከሆነ ጉድ አንድ ሰሞን ቢወራብን አንድ ሰሞን ነው ብለው ሰዎች ተቀጣጥረው ኃጢአት ነው ያደርጋሉ አይደል?